አሁን የመጣኸው ሀና አለች ወይስ የለችም የሚለው በህይወት አለች ወይም ደግሞ ሞታለች የሚለውን መረጃ ለመስጠት ይመስለኛል የመጣኸው እና በአንተ መጀመር እንችላለን። አሁን መቀጠል ትችላለህ ለማለት ነው። የአካባቢያችን ሰው ሽማግሌ ተሰብስበን ከመቶ ባይሞላም ከዛ በታች ነው። እናንተም የምትሉትን እየጠበቅን ያው በሽማግሌው መሰረት 3 ሰው ተመርጠዋል። እነሱ እንዲያናግሯችሁ ከእናንተም ጋር የመረጥናቸው ሰዎች አሉ። አንደኛው አንተ ነህ፣ ሁለተኛው ጆከር ነው። ወደ ሽማግሌዎቹ አስተላልፋለሁ ማለት ነው። ከሽማግሌዎቹ የሚናገሩት አንተን ወክለው ነው? አዎ እኔን ወክለው ነው። ኦኬ። ያው በሙሉ ኢትዮጵያም ያለው እዚህም ያለው የትም ምድር ላይ ያለው በዚች ላይ ጉዳይ ላይ ያው በሙሉ እየተከታተላችሁ ነበር። ተሰብሰቡ እዚህ ቦታ አስተራሃለ ተናንባበር በታች ያላችሁ ሰዎች የምታውቋት በሙሉ እዚህ ቦታ አስተራሃለ ጉዳይ መቋጨት አለበት። ትኑርም አትኑርም ይመች አለ ብሎ መረጃ አለኝ። ህዝቤ ተሰብሰቡልኝ። የሚዲያም ሰው የሚወድም የማይወድም የሚዲያም ሰው ተሰብስቧል። ስለዚህ ይሄ ነገር መቋጨት አለበት። ሚዲያም መረጃ እኔም ጋር ደግሞ ተሞተች ጀምሮ ካስረዳሁ ጀምሮ የለችም የሚል መረጃ እኔ ጋር አለኝ። ስለዚህ ይሄን ነገር ተሰብሰቡልኝና ዘመድ፣ ጓደኛ፣ ቤተሰብ፣ አዛኝም የሆነ ጠቅላላ ተሰብሰቡና የኔን ነገር አዳምጡ። ሚዲያውንም እናሳርፍ፣ ቤተሰብም እናሳርፍ፣ እኔም ልረፍ፣ ተሰብሰቡልኝ ብሎ ሰው መጣ፣ ተሰበሰበ። 3 ሰዎች ተመረጥን። አንደኛው እኔ ነኝ፣ 2 ደግሞ አሉ አሁን የሚያናግሯችሁ። ህዝቡ በተሰበሰበበት እኛን አምናችኋለሁ። እናንተን ወክለን ህዝቡን ወክለን የሚመችን መረጃ ወክለን ይዘን እንድንናገር ነው ወይ? አዎ እንድትናገሩ ነው። መረጃውን ታሳዩናላችሁ ወይ? አዎ እናሳያችሁ ብለው ህዝቡ ባለበት 50 በላይ ህዝብ አለ። ቁጭ አድርገው አሳዩን። ይሄ ነው የእናንተ መረጃ? አዎ። ስለዚህ እኛ 3ታችን ሰዎች ወክለን ይሄን ነገር እውነተኛ መረጃ ብለው ሽማግሌዎች ሰብስበው አቅርበውናል። ወደ እናንተ ማመጣው አሁን አማርኛ አለ ማለት ነው። ቀጣይ 2ኛ ዙር የምነግራችሁ እናንተ ጋር ያለው መረጃ አለች ከዚህ እስከዚህ ከአንድም 3ም 4ም መረጃ አለ የሚባል አለ አይደል? ህዝብ ባሳየን ፊትና ይመችን ባመጣው በተረጋገጠ መረጃ አለ ተብሏል። የተረጋገጠው መረጃ ደግሞ እናንተንም እዚህ ያለውንም ህዝብ ይመችንም ያ በይመች እጅ ውስጥ አለ። የማያስዋሽ ነገር አለ። አሁን የእናንተን ትክክለኛ መረጃ ቀድሞ የእናንተ ስለሆነ የወጣው መረጃው የእናንተን መረጃ እኛን 3 ሰዎች ይመች ሰብስቦ ህዝብ ሰብስቦ መርጦን እንዳስቀመጠን የእናንተን ደግሞ ትክክለኛ እውነተኛ መረጃ የሚባል የእናንተን እውነተኛ ትክክለኛ መረጃ የሚባል ታመጣልናለህ ማለት ነው። ኖር ውካታ እንዳይኖር እናንተም 85% በእርግጠኝነት የምነግርህ 85% ለልጅቷ አዝናችኋል፣ ለፍታችኋል፣ አልቅሳችኋል። በጣም እኔ ራሴ በጣም አድንቄያችኋለሁ። የ85% ስለ ልጅቷ ህዝነት ስለሆነ በጣም አመሰግናችኋለሁ። አሁን ወደ ቀጣዩ 2ቶቹ ሰዎች እስከሚወራችሁ ድረስ የእናንተን መረጃና የምታወጡትን ለእኛ የምታቀርቡትን መረጃ ቅድሚያ አስተካክሉ። 2ቶቹ እያወሯችሁ ሌሎች 2 ሰዎች 3 ሰዎች መረጃውን አስተካክሉ። ልክ የእናንተ ሰው በኋላ ደግሞ መረጃውን ልቀቁ ትባላላችሁ። መረጃውን 10 ደቂቃና 15 ደቂቃ እንጠብቃችሁና የእናንተን መረጃ ወደኛ ከለቀቃችሁ በኋላ የእኛን መረጃ ደግሞ እንደዚህም ባለው ፊት ህዝቡም ይሄ 37,038 ባለው ፊት የእኛን ሙሉ መረጃ ከና አካባቢ ከነምን ምን ሳይቀር ሁሉም ነገር እጃችን ላይ አለልን፣ ደርሶልናል። ቆይ ረጋ በል አትግባ። መረጃ እጃችን ላይ 100% እጃችን ላይ ስላለ ወደ ኢትዮጵያም የሚሄድ መረጃ ወደ ሳኡዲም የሚሄድ መረጃ እዛው የሚቀመጥ መረጃ 3 መረጃ በእጃችን ላይ ተቀምጧል። ገብቶሃል? ምንም የማያዳግም ነገር ማለት ነው። አሁን ወደ ቀጣው ልጅ ላስተላልፍ ስለሆነ ቀጣዎቹ ልጆች ላይ እና ንግግራቸውን እስከሚጨርሱ ቀጥሎ ልክ መረጃው እንዳለቀ እኛም የእናንተም እንዳለቀ የምታስተላልፉት መረጃ ስለሆነ ማለት ነው። ጨዋታው የሚዘጋው ጌሙ ኦቨር የምንልበት ጨዋታ ማለት ነው። መልሰን ነገ እንገናኝና ጅዳ ላይ ያለው ነገር ይሄ ከሌ ሰው እናመጣላችኋለን። በኢትዮጵያ ላይ እኛ የምናስቀምጠው ሰው አለ።
በሳዑዲ ላይ የምናስቀምጠዋለን። የእናንተን ሰዎችና የእኛን ሰዎች ደግሞ አብረን ቁጭ አድርገን ነገሩን እንቋጨዋለን። የኢትዮጵያ ሕዝብ ከሳሽ ነው። የከሰሰው ደግሞ እናንተ ነው። መረጃውን መጀመሪያ የምታቀርቡት እናንተ ናችሁ። ሁለተኛ ከጎን ያሉ ሰዎች እናንተ በቪዲዮ ትወጡልናላችሁ ወይ? እኛ በቪዲዮ ይኸው በተወካይ በሰየው በኩል በቪዲዮ ቁጭ ብሎ ነው እያወራ ያለው። በቪዲዮ ትወጡልናላችሁ? ይሄ ነው ጥያቄ። አመሰግናለሁ። ህዝቡ ነው በቪዲዮ የሚወጣላችሁ ወይስ ሽማግሌዎች? ከጎን ሽማግሌዎቹ እና አንተና የሚያወሩት ሰዎች በቪዲዮ ትወጣላችሁ። ሁለተኛ ከሳሽኛ ስለሆን የኢትዮጵያ ህዝብ ስለሆነ ከሳሹ መረጃውን መጀመሪያ እናንተ ናችሁ ይዛችሁ የመጣችሁት የምታቀርቡት። እኛ ዲፌንድ እናደርጋለን መረጃችንን፣ ከዛ እኛ እናቀርባለን ማለት ነው። አሁን ይኸውልህ መጀመሪያ እናንተ ከሳችኋል። ትክክል ነው። እሺ እኛም ወደ ኢትዮጵያ ህዝብ እንሄድና ኢትዮጵያ እንወክልና ነገሩን ነገ ተነገ ወዲያ እንቋጨዋ። እንግዲያው እኛም ኢትዮጵያን ውክልና እናደርግና የኢትዮጵያዎች ተወካዮችና የጅዳ ተወካዮች እዛ ሁለቱ የሚቀመጡና ነገሩን ይፍቱት ማለት ነው። ወደ ኢትዮጵያ መረጃችን አለ። ህዝብ ኢትዮጵያዊ አይደለም ብለህ ታስባለህ? እኛስ እዚህ ያለው ህዝብ ኢትዮጵያዊ ብለህ አይደለም ብለህ ታስባለህ እንዴ? ነው እንጂ እንዴት አይደለም? ኦኬ አሁን አጭሩን ልንገርህ። እኔ አጭሩን የምነግርህ የእኛን ሙሉ መረጃ ኢትዮጵያ ከዚህ ሰው ወክለን 3 ሰዎች ሴት ሳይቀር እናንተ የምታውቋቸው የሚዲያ ሰዎች አሉ ጅዳ ላይ፣ እዚህ የሚዲያ ሰዎች አሉ። እነሱን ሙሉ ትኬት ቆርጠን ከእናንተ ጋር የምትፈልጉት ከዱባይ ትኬት ተቆርጦ ከሳኡዲ ትኬት ተቆርጦ ሄደው ኢትዮጵያ ላሉት ሽማግሌዎች ለሁለቱ ለሟች ቤተሰብና ለደላላ ቤተሰቦች አያይዘን ቁጭ አድርገን እንፍታው። ይኸውልህ እነሱ እያሉ ያሉት መላው ኢትዮጵያውያን እንጂ በዚህ ልክ ነገሩ እንዲከፋፈልና ነገሩ እንዲቀር አይደለም። በመጀመሪያ አንተም ተረጋጋ። እነሱ እያሉ ያሉት በሰይድ በቪዲዮ ስለወጣ አንድኛችሁ በቪዲዮ ውጡ፣ ተወካይ ከሆናችሁት አንድኛችሁ እሺ፣ በቪዲዮ እንወጣለን። በቪዲዮ እንወጣለን። ይመችል፣ በቪዲዮ ልህ እንወጣለን። ችግር የለም። ማንኛችሁም ሆናችሁ አሁን ተወካይ ሆናችሁ 3 ሰው የተመረጣችሁ 3 ሰዎች አላችሁ አይደለ? በቪዲዮ ውጡ። 3ቱ ሊወጡልህ አይችሉም። 3ቱ ሊወጡልህ አይችሉም። 3ቱ በቪዲዮ ሊወጡልህ አይችሉም። ይመችል በቪዲዮ አለውድ በግዱ በቪዲዮ አወጣው። ወንድሜ አሁን ችግር አለ። ስለ ልጅቷ ህይወት አይደል እዛ የለችም አለችም በሚለው እኛ አለች በሚለው ነው የመጣ ነው። እናንተ የለችም በሚለው ነው። አንተ በመጀመሪያ ደረጃ ተረጋጋ። ኧረ ችግር የለም። እሺ ወንድሜ ይረጋጋል። ያጥፋው ነገር ካለ ግን ይቀጥላል። ምናልባት ለሚዲያ አዲስ ሰው መሰልከኝ። አዲስ ሰው ነው። 40,000 ሰው ቁጭ ብሎ እያየ ነው። ተረጋጋና አንድ ሰው በቪዲዮ አስቀምጥልን። ይመችንም ሆነ ማንንም ፊት ለፊት በቪዲዮ አስቀምጥልን። ጉዳዩን ቀጥሉ። ችግር የለውም። ያንተ የማድመጥ እንጂ የእነሱ የንግግር ችግር አይደለም። ይቅርታ እንዳልከው ትክክል ነው። በሚዲያ ላይ እኔ ወጥቼም አላውቅም ተናግሬም አላውቅም። ነው የያዙት መረጃ ምንም 100% አሳማኝ ነገር ነው። ወንድሜ ነበልባሉ አሳማኝ ለመሆኑ ስታሳዩት እንቀበላለን። የኛም አሳማኝ ለመሆኑ መጀመሪያ የእናንተን መረጃ መጀመሪያ አለች። ይሄው እኮ የኛ መረጃ ብላችሁ በ39,000 ፊት መረጃችሁን አቅርቡ። አስታራቂ ሀሳብ አንድ ጊዜ ሙኒት እኔ እችን ብዬ የሚወት ላርግልህ ወንድሜ። ተጠያቂም ተከሳሽም በእናንተ በኩል ያለ ይመችም። መረጃ ሙታለች የለችም የሚለው መረጃ ቀድሞ የሚያሳየው እሱ ነው። 10 ደቂቃ ጊዜ ስጠንና ህዝቡን እናመካክረው። ከሌለች የለችም የሚለው መረጃ ካላችሁ እስካሁን ጠበቅን። ይሄ ሁሉ ሰው ቲክታክን እንዳለ ላይ ባዘግተን ነው የተቀመጠው። አንድ ጊዜ እስኪ እድል ስጡኝ እስኪ። እሺ የኢትዮጵያ ህዝብ ይሄ ሁላ 39,000 ሀናን ፈላጊ ነው። ሀናን ስጡን እናንተ ጋር ናት ነው ያለው አይደለኛ? በህይወት ከሆነ ያለችው አያት በህይወት እንኩ በሉን። ሙታባችሁም ከሆነ ትክክለኛ የእናንተ ሙታል የሚል ከሆነ የያዛችሁት መረጃ አሳማኝ መሆኑና አለመሆኑን መቀበል አለመቀበላችን የኛ የህዝቡ ድርሻ ሆኖ ይሄው ሙታለች በህይወት የለችም ያውላችሁ ብላችሁ ከሁለት አንዱ አቅርቡልን። አንድ በህይወት የሚሆን ያለ በህይወት ሳትኖር የሚሆን እኛ ጠያቂ ነን። ከዛ በኋላ መቀበል አለመቀበላችንን ያ የኛ ፈንታ ነው። የሚያሳምን ነው አይደለም፣ ህዝቡ የሚወስነው ነው። ስለዚህ ተከሳሽ ናችሁ፣ ስጡን ልጅቱ። አሁን እኮ ምን አለ መሰላችሁ፣ ይቅርታ አሁን ወላጅ ልጅህ ሞታለች ተብሎ ሲነገረው ልጅህን መሞቷን የማረጋግጥበት
ነገር ስጡኝ ነው አይደል ያለው? ኦኬ ልጄ መሞቷን አላረጋግጥም። እንዴት ሞተች ብቻ ተብሎ ሞተች ብቻ በሚል ንግግር እንዴት ማመን እንችላለሁ? ከርስን የሚያክል ነገር የልጄን መሞት የሚያረጋግጥልኝ ነገር ሳይኖር እንዴት ሞተች ብዬ ልረፍ ነው አይደለ? እናንተ ናችሁ። ኦኬ አባት ደግሞ እሺ መሞቷን የሚያረጋግጥ መረጃ ስጡኝ ነው። እዚህ መረጃውን ማቅረብ ነው። ቀላል እኮ ነው። ምንም ውስብስብ ነገር ነው። እነሱ ልጅቱን ለመሞቷ የፎቶ የቪዲዮ መረጃ ብቻ ሳይሆን አባትየው የራሳቸው ልጅ መሆኗን በእርግጠኝነት የሚለዩበት ምልክት አለ። እሱን ላኩልኝ ሲሏቸው የለንም፣ አልቀረጽንም፣ በእጃችን መረጃ የለም ብለው ነበር። አሁን ምን ይዘው እንደመጡ አናውቅም። እኛ የኢትዮጵያ ሕዝብ በሙሉ ከሳሽ ነው። ከሰናችኋል። ልጃችን አለች ስጡን ብለን መተናል። የለችም ካላችሁ የሌለችበት ማስረጃ ሁለተኛ ዙር የተወያያችሁ ሰዎች ሁላችሁም አልመጣችሁም። 2 ሰው 3 ሰው ሊሆን ይችላል። በቪዲዮ ወጥታችሁ ነው ልትነግሩን የሚገባው። የኢትዮጵያን ሕዝብ አትናቁት። የጠፋብን ሰው ነው። ቢያንስ ከ2 ሳምንት በላይ ተቀምጠን ይሄ ዛሬውን ቀን ስንናፍቅ ነበር። እሱን አስረዱን እያልን ነው። ወንድማችን ነበልባሉ ነው። በነገራችን ላይ እዚህ ላይ ብሬክስ አሁን እነሱን የምንበልና ሀሳብ መስጫው ሰዓት አይደለም። አሁን ግን ያለው መረጃ ከመጣ በኋላ ሙኒትም ሳሪም ሁላችሁም የራሳችሁ የሚመስለኝ ልጃችሁን በቪዲዮ ውጡና በተወካይ አንተም ከሆንክ አንተ ከጎንህም ያለው ከሆነ ወጣችሁ በቪዲዮ አሳዩን መረጃውን። ከዛ እንደዚህ ወንድማችን ደግሞ በእጁ ያለው መረጃ ካለ ያሳያችኋል ማለት ነው። ይህ ነው የሚሆነው። ወደ ክርክር እንዳንገባ ማለት ነው። በዚህ ስሜት ሆነንም መነጋገርም ትንሽ ስለሚያስቸግር ለዛ ነው። አመሰግናለሁ። ሚኪ ብሬክስ ቪዲዮ አጠይቃቸው። እያንዳንዳቸውን ፎቶ እኔ ልክልሃለሁ። ሴቷ አንቻየው ትባላለች። ዝም በሉ አንዴ ጎበዝ። አሁን ይኸውላችሁ እየተከታተለን ያለው ብዙ ህዝብ ነው። አንዴ ዝም ሳይድ አሁን አንድ ጥያቄ ብሬክስን ልምጠይቀው ጥያቄ አለ። ብሬክስ አንዴ አራም አለች፣ ሁላችሁም አላችሁ፣ ጆከርም አለ፣ ዮኒ ማኛ እዚህ ጋር ከዛሬ ጀምሮ ይሄ ነገር ተጣርቶስ መጨረሻው ላናወራ ሁላችሁም እዚህ ጋር ቃል ግቡልን። እግዚአብሔር ምስክሬ ነው። አሁን እልክልሃለሁ። ምን ትላላችሁ እናንተ? ሚኪ ብሬክስ ነገራችን ላይ ያው እዚህ ያለው ሰው ሁሉም ህሊና ያለው ነውና እንዳው እሺ ማለት አሁን ለምሳሌ ላይቭን የሚያዘጋጁት እነ ሰይድ ምናምን እሺ አይገቡም ማለት እንችላለን። ያው የሚወስነው ባይዘው ህዝቡ እዚህ ጋር ያለው አሁን ተወራ ያለው ገባችሁ አይደለ? እናንተ የምታወሩትን ነገር እዚህ ጋር ያለው ሰው ነገር ላይቭ ንግግር ሲጀመር ጀምሮ ሰው ኮሜንት እንዳይጽፍ ያደረግ ነው። የሰውን ሀሳብም እንዳይሰረቅ ድብርትም እንዳይፈጠር በሚል ነው ኮሜንት ሁላ ጸጥ ረጭ እንዲል የተደረገው ማለት ነው። ተረዳችሁን አይደለ? አሁንም ህዝቡ ከመጀመሪያ ጀምሮ እስከዚህ ሰዓት ድረስ እየተከታተለ ነው ያለው። ገብቷል? ሁላችንም ቢሆን ይችን እህታችን አልሞተችም ስትባል እንደ አንድ ዜጋ ተቆርቁረን አልሞተችም በህይወት ካለችማ ዋይ ብለን ነው የተነሳ ነው አለ። ሁላችንም ቢሆን ይሄም እኮ እናንተም የምትነሱበት ሀሳብ እኮ ነው በነገራችን ላይ ይፈርደውና ሌላውን ነገር ለህዝቡን ትተን መረጃው ላይ ብቻ። እሺ ብሬክስ ይኸውልህ አንድ አሁን የምነግርህ ነገር ቢኖር ማለት ነው አቦፋኖ አለ፣ አንተ አለ፣ ጆከር አለ፣ ሌላም ልጆች ይኖራሉ ትልልቅ ሚዲያ ያላቸው ማለት ነው። አሁን እኛ ይሄንን መረጃ እልክልሃለሁ አልኩት አይደለ ለሰይድ። ይሄንን መረጃ እኔ አሳልፌ ስልክለት ዲፌንደር ያስፈልገናል። ገብቶሃል አይደለ? ነገሮች ተጣርተው እስከሚመጡ ድረስ ማለት ነው። ተጣርተው ከመጡ በኋላ ውሸታም ከሆነ እንደፈለጋችሁ ማድረግ ትችላላችሁ። ግን ያ ነገር እስከሚመጣ ድረስ ጆከርም አለ፣ ያው ከበድ ሰው እንደሆነ አውቃለሁኝ። የሚመጣ እንደዚህ አይነት ቪዲዮ የሚሰሩ ላይቭ ላይ ገብተው እንደዚህ አይነት ነገር የሚያወሩትን ሰዎች እረፉ እንድትሉልን አደራ እንድንሰጥ ነው አሁን ቃል እያስገባናችሁ ያለው እንጂ ሌላ ነገር እኮ አይደለም። የሄደ ተደባደብልኝና ሄደ አስቆምልኝ ምናምን ነገር አላልንም። እሺ አንድ ጥያቄ ልጠይቅህ እዚህ ላይ ያለ ይቅርታ። እሺ ይሄ ማናችንም ቢሆን እናደርገዋለን። ነገር ግን አንተ አሁን ወደ ሰይድ የምትልከውን መረጃ ወደ ግለሰብ ነው እየላክ ያለው፣ ህዝብ አይደለም የሚያየው። ኦኬ ወደ ሰይድ የምትልከውን መረጃ ሰይድ ብቻ ነው የሚያየው። ሰይድ ያየውን ነገር ለህዝቡ እንዲናገር ነው ወይስ እንዴት እንዲሆን ነው የተፈለገው? እኔ ብሬክስ ጠየቅኩህ እኮ በምን አይነት መንገድ ልላክልህ አልኩህ እኮ። እዚሁ ጋር በቪዲዮ ላሳይህ ከስልክ ላይ
ወይስ በግል ለሰይድ ላክልኝ ያለ እንልክልሃለን አለ እኮ። ስለዚህ እዚህ ላይ ያለ ሰው ሀሳብ ሊሰጥበት ይገባል። በቃ ስጡ፣ ሀሳብ ስጡና አንድ ጊዜ ንብልባሉ እንግዲህ እስኪ ጅዳ ላይ የአክስቶቿ ልጆች አሉ፣ ባሏ አለ፣ ወንድሞቿ አሉ፣ ሁላቸውም አሉ አይደል? እስቲ ከእናንተ ጋር እንዲህ በሽምግልናው ጉዳይ ወደ 100 የሚጣጋ ሽማግሌ መጥቷል ብላችኋል። ልጅ የአባትየው የቅርብ ዘመድ አማና የሰጠው ከመካከላችን አለ። ልጨርስ። እሺ እስቲ አንድ የእሷ ወገን አለ እዛ ውስጥ። አሁን ቅድም የተናገረችው የይመች ሚስት ናት፣ አውቃታለሁ። ኧረ አይደለችም። ሰይድ አትሳሳት። የእነሱ ዘመድ እስቲ ከእሷ ዘመድ እኔ ዘመዷን የሚል ይውጣ። እሺ በነገራችን ላይ አንድ ነገር ቆይ፣ የእሷ ዘመዶች ይኸው ቃል በቃል በስልክ አሉ፣ ይኸው በሁሉም ስልክ አሉ። ዝም ብሎ እያዳመጡ ነው ሁላቸው። እንዳትዋሹ፣ የእሷ ዘመዶች አሉ በእኛ ስልክ። ስለዚህ ማንኛው ነው የእሷ ዘመድ ነኝ ብሎ የሚናገረው? እስቲ እንስማ። እኔ እሰጠዋለሁ። እኔ ምን አልኩ? አሁን እኮ አልሰጥም አልኩ። እሺ ቆይ አሁን ሰይድ የምፈልገውን ጥያቄ ይህን ጠይቀንና ወደ እርምጃ እንግባል። አሁን የምፈልገው ምንድን ነው? እሺ ጋይስ፣ እኛ የምንፈልገው አንድ ጊዜ መደረግ ያለበት እኔ የምፈልገው ብለኛል አይደለም? እኛ የምንፈልገው ደውሎም መረጃ አግኝተናል፣ ለህዝብ እናሳይ። ህዝቡ በእኛ ላይ ህዝብ አዞራችሁብናል፣ በቤተሰቦቻችን ላይ እርምጃ እንዲወስድ ያደርጋችኋል። ስለዚህ በድላችሁናል፣ አጣልታችሁናል የተባለው በውሸት ነው። እኛ ግን ትክክለኛ መረጃ ይዘናል፣ መረጃውን ለህዝብ እናሳያለን ነው አለኝ ይመች። ስለዚህ መረጃውን ለህዝብ አሳዩ። ከአሁን በኋላ ስለዚህም ጉዳይ የሚያወራ የለ፣ ህዝቡ ይወስን። ይሄ መረጃ ትክክለኛ ነው አይደለም። እንግዲህ ከወር 7 ቀን ዛሬ ወር ከ8 ቀኗ 2 ወር ከ8 ቀኗ ከሞተች እንግዲህ ከ2 ወር 8 ቀን በፊት የሞት አስክሬን ያስታውቃል። ስለዚህ ይህንን መረጃ ስጡንና እንገናኝ። ረጅሙ ለሳይቱ እሺ አይሆንም። እኛ ከእኔ ከስልኬ ላይ ከፍታለሁኝ፣ ቀጥታ ያያሉ። በቪዲዮ ላሳይህ ነው። በነገራችን ላይ የነበልባሉ የሆነ ነገር ተነግሮ የሚሄድ ነገር አይደለም። ስለዚህ እኛ በትዕግስት የሚሆን በጸሎት የሚሆን ሁሉን ነገር የታችንን ህይወት ለማግኘት በትዕግስት መተን እዚህ እየጠየቅናችሁ ነው። እናንተ ደግሞ እንደ ኢትዮጵያ ህዝብ እንደ ቤተሰብ ሆናችሁ ያለውን ነገር መረጃውን ይዛችሁ በቪዲዮ ቅረቡና አስረዱን። ንግግር ይኖራል፣ ምክክር ይኖራል፣ ይገባናል። ግን አሁን የመጣንበት እውነትና እውነት ሊገለጥበት ስለሆነ ሰዓቱ በቪዲዮ ወጡልን ባካችሁ። በኢትዮጵያ ህዝብ ስም እያልናችሁ ነው። መረጃችሁን ይዛችሁ በቪዲዮ ቅረቡልን። አመሰግናለሁ። ብሬክስ የምጨምረው ነገር አለ? ጨምረና ወደ እነሱ እንሄዳለን። ምንም ጊዜ መውሰድ አያስፈልገውም። የምናገረው ነው የተናገርከው። ነበልባሉ የሚሰማ ከሆነ ሚዩትን ኦን አድርገው። እያወራ ከሆነ ኦፍ ነው ያለው ማይክ። አሁን ይሰማ። እናደርሳቸዋለን። ቢሻቸው በአዲስ አበባ፣ ቢሻቸው በህንድ፣ ቢሻቸው በሳዑዲ አረቢያ የፈለገውን ነገር ከነቀኑ መቼም ያለው ነገር መረጃ ሳያወጣ አይቀርም። ስለዚህ መጀመሪያ እናንተን ነው የምንጠብቀው። ቁርአን ይዞና መጽሐፍ ቅዱስ ላልከው ነገር ደግሞ እኔም ሽምግልናው ላይ ሲያቀርቡኝ መጽሐፍ ቅዱስ ይዤ ነው ቃለ መሐላ የማደርገው። ሌሎቹም እንደዚሁ ሙስሊምም ካሉ ሙስሊሞቹን ይዘን በቁርአን ፊት እንጠጋላችኋለን ላለው መረጃና እናንተም መጀመሪያ መረጃችሁን ልቀቁልን። ህዝቡ ያለው አሁን ብሬክስ እንድናድርግ ለዮኒ ማኛ ድል እንስጠውና 1 ደቂቃ ሀሳብ ካለው የሚጠይቃቸው ጥያቄ ካለ ለእሱ ድል እንስጠው። አንዴ ዮኒ ሚዩት ክናንሳና የምጠይቃቸው ጥያቄ ካለ ዮኒ ምናልባት ነገሩን ገና አሁን ስለገባ በደንብ ከዚህ በፊት በኋላ ታዳምጠዋለህ ስላለ ኦኬ፣ ለሙኒት እንስጠሽ። ሙኒት ትቀጥል። መናገር ከፈለገ እንዳብራራለት ነው ቅድሚያ ጉዳዩ እንዲገባው በደንብ። እሺ ሙኒት ትቀጥል። ዮኒ እኛ ጋር ያለው አካላዊ መረጃ አይደለም፣ የሚያሳርፍም አይደለም። የሚያሳርፍ ቢሆን ኖሮ ከነሱ ጋር እዚህ ጋር ድርድር አንቀመጥም። የሚታይ ነገር ያለው አይተውም መናገር የሚችሉት ነገር ያለው እነሱ ጋር ብቻ ነው።
እኛ ጋር ተባራሪ የደረሰ መረጃ ስለሆነ እናንተ ጋር ያለውን ህዝቡንም ቤተሰቡን ለማሳረፍ በአይንም እናሳያለን የምትሉትን በንግግርም መረጃ አለን የምትሉትን አሳዩን። ግብ አይደለም መያዝ ነው፣ መፍትሄ ነው፣ የማሳረፍ ስራ ነው እንጂ ለጠብ ወይም ለክርክር ወይም የእናንተ ይበልጣል የኛ ያንሳል ለሚለው አልተቀመጥንም አይደለ እንዴ? አንድ እሱ ነው ሙኒት። ሁለተኛ አለች የሚል መረጃ ያሉን እንግዲህ ከልጅቱ ከሳውዲ ተነስታ ወደ ኢትዮጵያ ስትሄድ በሙሉ አካልዋ ነው የተቀበሉን። ልጅቱ ከቤተሰቦቿ አልደረሰችም። የታደረሳችኋት እያለ ነው የኢትዮጵያ ህዝብ። ስለዚህ የለችም ለምትሉት እናንተ ናችሁ እንጂ መረጃ የምትሰጡን፣ የምታሳዩን፣ የምታሳምኑን። እኛማ በሙሉ አካሏ ልጅቱን እናደርሳለን ብላችሁ ተቀብላችሁ ከእናንተ እጅና ልጅቱ ወረድ የገባችሁ። ልጅቱ የደረሰች ብሎ ቤተሰብ የኢትዮጵያ ሲጠይቅ እጃችን ላይ የለችም ካላችሁ እናንተ ናችሁ መረጃውን የምታቀርቡቱ። ከይቅርታ ጋር ይሄ ነው ነገሩ። ብትቀጥሉና ወደ አሳማኙ ነገር ብንገባ መልካም ነው። ሰያ በነገራችን ላይ አንተ ፈገግታ ስታሳይ ራሱን ለማጥራት የቀረበ ሰው ራሱን ለማጥራት የቀረበ ሰው እኮ መለመንም መከራከርም አያስፈልግም። ያልሰሙት ነገር ካለ አንድ ነገር አለ። የሱዳን ምንድን ነው ይሄ ድራይቨር መሰለኝ መጥቶ ልጅቱን አንስቶ ይዞ ሄዶ ከነሱ እስከሚያደርሳት ድረስ ጤነኛ ሰው እንዳስረከብናቸው ያውቃሉ። የኢትዮጵያ ህዝብ እየጠየቀ ያለው ልጃችንን ተቀብላችሁ ወደ ኢትዮጵያ ልታደርሱልን ተቀብላችኋል፣ ልጅቱ አልደረሰችም፣ የት አለች አስረክቡን እያለ ነው። ስለዚህ የለችም ካላችሁ ተቀብላችኋል። አብረው የነበሩ ሰዎች አሉ፣ መንገድ ላይ የነበሩ ሰዎች አሉ፣ የተለዩ ሰዎች አሉ። ስለዚህ ከዛ በላይ ምን መረጃ ልንሰጣችሁ ነው? ልጅቱን የመኖሯን ምልክት አሳዩን የምትሉት ልጅቱን አስረክበናችኋል። መንገደኛ ነጥላችሁ አስቀርታችኋታል። ለምንድን ነው ያስቀራችኋት? ከወንድሞቿ ለምን ነጠላችኋት እያለ ነው የኢትዮጵያ ህዝብ። ስለዚህ እሱን ነው እኛ የምንጠይቀው። የተነጠለችበት ምክንያት ደክሟት ነው ወይስ አልሄድም ብላ ነው? ምክንያታችሁ ምንድን ነው? በቪዲዮ እና በመረጃ አስረዱን፣ እንመናችሁ እያለ ነው የኢትዮጵያ ህዝብ። እኛ ሌላ ውስጥ አይደለም ያለ ነው። አመሰግናለሁ። ብሬክስ የምትቀጥለው ነገር ካለ ቀጥል፣ ከዛ ወደ እነሱ ነው የምንሄደው። በጣም አድካሚ ነው። አዎ፣ ሁለተኛው ደግሞ ምንድን ነው? ትናንት ገብቶ ነበር ወንድማችን፣ ይቅርታ ማን ነበር ስሙ? ሚኪ ይመች። አዎ ይመች ማለት ነው። ይቅርታ ያ ይመች። ትናንት ገብቶ ያው ገብተህ ራስህ ስታብራራ ነበር። መሞቷን የሚያረጋግጥ ቪዲዮ ሆነ ፎቶ እንዳላኩልህ ያላኩበት ምክንያቱም በሰዓቱ እንደዚህ ያሉኝ ብለህ ትናንት ቁጭ ብለህ እዚህ ላይቭ ላይ ስታብራራ ነበርና ዛሬ እናንተ ጀምሩ ማለቱ ያስኬዳል ወይ? ማለት አንተ ራስህ ዝም ብለህ ህሊና እንዳለው ሰው ስታስበው ትናንት ራስህ እንደዛ ብለህ ስትናገር ነበር። ዛሬ ደግሞ መረጃ አለ የሚያረጋግጥ መሞቷን የሚያረጋግጥ ከሆነ የእናንተ አሁንም እኮ አለች ነው የለችም ራሱ የሚለው ነገር ራሱ ግልጽ እያደረጋችሁት አይደለም። እናንተ ተስፋ ነው እየጠበቅን ያለ ነው እኛና የለችም ከሆነም ምንድን ነው ምክንያታችሁ? ያለውን መረጃ ምንድን ነው ምክንያቱ? ትናንት መረጃውን በሙሉ ማን ነው ፎቶም ቪዲዮም አልተላከልኝም። ያልተላከልኝ በሰዓቱ ምክንያትም ሰውየው እዛ ላይ የሚቀበላቸውን ሰው እንዲህ ብሎ ነገረኝ ብሎ ተናግሯል ትናንት። ዛሬ ደግሞ መረጃ አለን ብላችሁን አሳማኝ መረጃ ብላችሁ ነው የመጣችሁት። መረጃውን ማሳየት ነው። ቤተሰብም እዚህ ስላለ ገስት ላይ የሸዋ መብረቅ ስሜታዊ ሳትሆን ጥያቄህን ሁለት መሰረታዊ ጥያቄ ጠይቃቸው እነነበልባሉን የሸዋ መብረቅ ላይ ግን ስንናገር ሁላችንም በጣም ጨዋነት በትዕግስት መሆን አለበት ጋይስ። ንግግራችን ሪከርድ ይደረጋል። ወደሚቀርቡ አካል ስለሚቀርብ ቢኬርፉ ጎሄድ ብሬክስም ቪዲዮ ያውጡ። ምንም የመረጃ ጉዳይ ነው ያወዛገባችሁ። መረጃው እኛ ጋር ያለው ስህተት መረጃ ሊሆን ይችላል። አትግባብኝ። እስኪ አንድ ጊዜ ነገሩ ወደ ተቋጨ ደረጃ እንሄድ እየተባባል ነው አይደለ? እንመካከር ነው። ወደ ትክክለኛው መንገድ እንሄድና ህዝባችንን እናሳርፍ ነው። እውነት ነው። ነበልባሉ እኛም ሚዩት አሁንም እኮ እየደገምነው ነው። አሁንም አንድ ሁለቱ ሶስት ጥሩ ነበር ሰው እነሱ ጋር ያለ ሰው እባካችሁ እንደማመጥ ይኸው አሁንም
አስወኩኝ የሚላለ ከየመን እሱን ተውት። አሁን እኮ እኛም ጋር ይኸው በጣም ስልኩን ልንቀጥህ እያለ እየተታገለ እኮ ነው። ስለዚህ ያኛ አሁን ሰው አንፈልግበት። እናንተ ጋር ያሉት ሶስት ሰዎች ለህዝቡ ያሳርፋሉ የምትሉ ከሆነ አዳምጡ። እኛም ሶስት ሰዎች አሉ። አለዛ እኔ እኮ ተወክዬ ነው አሁንናም እያወራችሁ ያለሁት እንጂ በመደማመጥ ለምን አንደማመጥ። አንዴ ጠብቀን ነበልባል እንድሪስ ወደኛ ስናወራ አዳምጥ፣ አንተም ስታወራ እናዳምጠሃለን። በመሰማማት ነው ነገሩን የምንቋጨው። የክርክር ጉዳይ አታድርገው እባክህ። ልቀጥል? ቆይ አንዴ። እሺ ቀጥል። አንዴ ቆይ፣ ኧረ በስመ አብ። ቆይ ብሬክስ አንዴ። ነበልባሉ እኛ የምንፈልገውን ነገር ነግረናል። አንዴ መረጃችሁን በቪዲዮ ውጡና አሳዩን። ከዛ በኋላ እኛ ደግሞ ከወደኛ ያለውን ነገር እንናገራለን። ያልነው ከሳሽ ነን። ከሳሹ ደግሞ የኢትዮጵያ ህዝብ ነው። ቲክታክ ላይ ያለው ሰው አይደለም። 85% አይደለም፣ በፐርሰንት አይለካም። ከ100% በላይ የኢትዮጵያ ህዝብ የልጅቱን መገኘት የአማርኛ ጉዳይ ነው። አሁን እዛ ነጥብ ውስጥ እንድትገባ አሁን ብዙ ዝም ብዬ እኮ አሁን የራሴ እንትን የምለውን አትሰብስብብኝ። 85% ለምን ትላለህ ለምትለው አላልኳችሁም። 99% ነው ያልኳችሁ። ይህን መሰብሰብ አያስፈልገንም። አሁን የተሳሳተ አማርኛ አይደለም። እኛ የምንፈልገው ልጅቷ ሞታለች ወይስ አለች ወደሚለው ላይ እንድንገባ ነው። 3 ሰዎች ተሰጥተዋል። ሌላውን ጸጥ አድርጌያለሁ። እሱ ጋር ያሉትን ጸጥ አድርጉና ሶስታችን እንወያይ። እናንተ ጋር 3 ወጥ እንወያይና ከ15 ደቂቃ በኋላ ወደ መረጃ እንገባለን። እናንተ ጋር ያለው መረጃ እውነተኛ መረጃ ታቀርባላችሁ አታቀርቡም? የተሳሳተ መረጃ ሊሆን ይችላል፣ እውነተኛ መረጃ ሊሆን ይችላል፣ የተቀጣጠበ መረጃ ሊሆናል ስላላችሁ ጠቅልል አድርጉና በእናንተም ባለው ህዝብ ፊት እናምናችኋለን። እዚህ 40 ሺህ ሰው ባለው ፊት እናምናለን የምትሉ ከሆነ መረጃውን እንሰጣለን። ምን አይነት መረጃ ነው የምንሰጣችሁ ደግሞ? አይ በቃ የኛ ጋር ያለው መረጃ ለእናንተ እና ለህዝቡ ሊወጣ አይችልም፣ ምክንያቱም አሳማኝም ላይሆን ይችላል የሚል መረጃ እናንተ ጋር ስላቀረባችሁልን ስለምታቀርቡልንም ወደፊት ይህን አሁን ባልናገረውም ትክክለኛ መረጃ ላታመጡም ሊመጣም ይችላል አይታወቅምና ማለት ነው። እኛ ጋር ግን ያለኝ እውነተኛ መረጃ ስለሆነ ወደ ጠቀለለው ደረጃ እኔ ሰዓቴን ጨርሼ ላስረክብ ስለሆነ ወደ ጠቀለለው ደረጃ የእናንተ መረጃ ነው የኢትዮጵያ ህዝብ የሚፈልገው፣ የጅዳም ሰው የትማ ሰው የሚፈልገው ካላችሁ እኛ የምናቀርበው መረጃ እናንተ 3 ሰዎች መልሳችሁ ለነገ ታቀርባላችሁ። ወደ እንመካከርና አስፈላጊው ነገር በቃ የዛኛው መረጃ የህዝቡ መረጃ ትክክለኛ ላይሆን ይችላል። የእናንተ መረጃ ጋር ግን እውነተኛ ከሆነ አቅርቡልንና እንረፍ የምትሉ ከሆነ ሰው ታዘጋጃላችሁ። ጅዳ ኢትዮጵያ ሰው ታዘጋጃላችሁ። እዚህ ሰው ይመጣል እውነተኛው ሆነው ህዝብን በማያስነቅ ምክንያቱም እዚህ ጋር የሚያረጋግጡበት ሁኔታ መረጃውስ ይህን ነገር ሲያረጋግጥ ሆስፒታሉ ሲያረጋግጥ ከመቼ እስከ መቼ የሚለውን ነገር ይሆናል ወይ የሚለውን መረጃ የኢትዮጵያን ህዝብ የሚያርፍበትን መረጃ ታቀርባላችሁ ወይ የሚለውን ነገር እናቀርባለን። የእናንተን ግን መረጃ መጀመሪያ የኛ መረጃ ተቀነጣጥሏል የሚለውን ትክክለኛ እውነተኛውን ነገር አቅርቡልን። ጨርሻለሁ። ወደ ሁለተኛው ዙር አዙሬያለሁ። ስለዚህ ሰያም ሁላችሁም ታችም ያላችሁ ገስት ላይም ያላችሁ እነሱ የመጡበት ምክንያት ገስት ላይ ሰው መርጠው ወርደው ያለውን ነገር እናሳያለን ነው እንጂ እያሉ ያሉት ላይቭ ላይ ያላቸውን መረጃ ሊያሳዩ ወይም ደግሞ እኛ የምንፈልገውን ነገር ሊያሳዩን እንዳልሆነ ያው እየገለጸ ነው ያለው። ነገሩ ገና ከወዲሁ ክርክር የሚመስል አይነት ነገር አለው። ቢሆንም ግን ሁላችሁም በትዕግስት ሆናችሁ ይሄን ነገር ተከታተሉ። እኛ አሁንም የተሰባሰብንበት ምክንያት እናንተ መረጃችሁን ይዛችሁ መታችሁ ለኢትዮጵያ ህዝብ ልታሳዩ፣ ከዛ በኋላ የኢትዮጵያ ህዝብ ደግሞ ፍርዱን ራሱ ሊሰጥ ነው የተሰባሰብንበት ዋነኛ ምክንያት። እንግዲህ ብሬክስ ወደ ሁለተኛው ዙር ከመሄዱ በፊት የምትለው ነገር ጨማሪ ነገር ካለ እዚህ ላይ ማለት ትችላለህ። ጆከርም ጥያቄ ካለህ ጥያቄህን ብትቀጥጡ። ምን አለ መሰለህ እኛ እንትኑን ማኔጅ ብናደርገው ጥሩ ነው። አሁን እኮ በእኛ ውስጥ የሌለ ሀሳብም ከሆነ እዚህ ውስጥ ላይ ያሉ ወንድሞቻችን ሀሳብ ይኖራቸዋል መናገር የሚፈልጉት ገብቷል አይደለ? ስለዚህ እኛን ማኔጅ እናድርግ። ሰው እንዲደማመጥ አንዱ ሲናገር አንዱ ጣልቃ እንዳይገባ ነው በደንብ ማኔጅ ማድረግ ያለብን እንጂ ንግግር ላይ እኛ ላይ የሌለ ንግግር አሁን ሌሎች ጋር ሊኖር ይችላል። ስለዚህ መልካም ነው ምላሽ መስጠት ግዴታ ነው እዚህ ገስት ላይ ካሉትም ማለት ነው። ብሬክስ እየጠየቀ ያለው ተጠያቂው ሰውየው በህይወት አለች ነው የተባለው አይደል? በእኛ በኩል የኢትዮጵያ ህዝብ እየጠየቀ ያለው በህይወት አለች፣ እነሱ የለችም የሚል መረጃ ነው አይደል? የለችም ብሎ መረጃውን ብቻ ማሳየት ነው። እነሱ ሲያሳዩ የለችም ብለው እነሱ ሲያሳዩ፣ በእኛ በኩል ያለውን መረጃ ደግሞ እናወጣለን።
ይህ እኮ ምንም የሚያጨቃጭቅ ነገር በውስጥ መግባት አያስፈልግም። ይሰማል ነበልባሉ ወንድማችን መመላለስ ከፈቀዳችሁ ሀሳብን መመላለስ አያስፈልገውም። አንድ ሚዩት አርጉማ። እኛ ከምንናገረው ነገር አድቫንቴጅ እየወሰዱ ነው። ቅድም አይተህ ከሆነ ከሙኒት ላይ የሆነ ነገር ለመውሰድ እየሞከረ ነው። የኢትዮጵያ ሕዝብ ልጃችን አለች ልጃችንን እናስረክቡ ብሎ ከሷል። ተሰባስበን እየጠበቅናችሁ ነው። ቪዲዮ ክፈቱና ልጃችንን አስረክቡን። መረጃ አለን የምትሉ ከሆነ መረጃችሁን አሳዩን። በቪዲዮ ግን ውጡልን። እንደው ቀጥል ወንድም አለም ነበልባሉ አይ ቲንክ ነገሩ የገባል መሰለኝ። እኔ እንዳዳመጥኩት ከሆነ አሁን አለን የምትሉት ነገር እኛ 5 ቀን ሙሉ ስንከታተለው ነበር። ይመች ራሱ እዚህ ላይ ገብቶ ምንም አይነት ቪዲዮ ምንም አይነት ፎቶ ምንም ነገር እንደሌለው ነግሮናል። አሁን አዲስ የሆነ ነገር አድርጋችኋት ከሆነ አናውቅም። ስለዚህ አሁን ከኛ ምንም መጠበቅ የለባችሁ። ምን ልትጠብቁም አይገባም። እናንተ አይደላችሁም ወደዚህ ሚዲያ ያመጣችሁት፣ እኛን ያመጣ ነው። ወደ ሚዲያ እኛ ስናመጣ እኔ ሞታለች ብሎ የመጣው እሱ ነው። ስለዚህ እሱ ነው መሞቷን ፕሩቭ ማድረግ ያለበት። ከዚህ እንቅጥብጣቢ ይበሏችሁ ምን ይበሏችሁ አይ ቲንክ አንደርስትሜት እያደረጋችሁት ነው ህዝቡን። 100 ሰው ዘመድ ተሰብስባችሁ ይህንን 40,000 ህዝብ መናቅ ራሱ መጥፎ ነው እና ወንድሜ እኔ አሁንም ተንበርክ ከምንለምናችሁ ይሄኛውን መረጃ ተዉትና እናንተ የራሳችሁን ሰው ነፃ ለማውጣት ነው የመጣችሁት። ነፃ አውጡት። ይሄን ነው እኛ የምንፈልገው እና ፕሊዝ አለበለዛ በቃ አናሳይም ብላችሁ ውጡ። ምንም ችግር የለውም። ህዝቡ ከዛ ላይ ራሱን ይወስናል ነው ብለው ቴንክ ዩ። ኳንዴ በተጨማሪ እኛ ልጅቱን የተረከበው ሰው ወደ ኢትዮጵያ ወደ ቤተሰቦቹ አደርሳለሁ ብሎ የተረከበው ሰው እናንተን በመጉዚትነት ልኳችሁ ልጅቱ መለለቷን መረጃ ሰጣችኋለሁ ብሎ ከሆነ እንደ አይነቱን እሳት እኔ እናንተ እንድትቀበሉ አልፈልግም። መረጃችሁን እንድታሳዩን የምንፈልገው በቪዲዮ ወታችሁ ነው እያንዳንዳችሁ። የመጀመሪያው ጥያቄ ነው። ሁለተኛ ደግሞ ልጅቱ በህይወት ስላለ ልጅቱ ስጡን እያልን ያለ ነው። ሌላ ይሄ ነው የመረጃ መለዋወጥ ጉዳይ ስላልሆነ ቴንክ ዩ። እድል ከሰጣችሁኝ እንግዲህ ይመች ደውሎ እኔ ያለኝ የእኛን ስም አጥፍታችኋል፣ በቤተሰቦቻችን ላይ እርምጃ ይወሰድባችሁ ብላችኋል። ስለዚህ እኛ ሀቁን ይዘን መተን በቪዲዮ የተሞረከሰ መረጃ ይዘን መተን እኛ ሀቃችን ይወጣልናል። ለኢትዮጵያ ሕዝብ እውነቱን እናሳውቃለን። ቤትህን ከፍተህ ስርዓትና ስርዓት ባለው መልኩ በመደማመጥ መረጃውን እናወጣለን። ሌላ ከና ከተደቀነበት ችግር ለመውጣት እውነተኛውን በቪዲዮ የተሞረከዘ መረጃ አለ ብሏል። እውነተኛውን ለህዝብ ያሳይና ራሱን ነፃ ያውጣ። እኛ ቤት ከፍተናል፣ አሰጡንም ነው ጥያቄው። ይሄን አንድና አንድ ይሄ ነው። ከዛ ከእናንተ ያለውን ነገር በቪዲዮ ወታችሁ ደግሞ ይሄ ነው በእኛ በኩል ያለው የሚለውን ነገር ለእናንተ ነው የምንሰጠው። ነበልባሉ ወንድማችን መቀጠል ትችላለህ። ይሄ ነው የኛ ሀሳብ። እሺ፣ ሰላም እንዴት ናችሁ? እግዚአብሔር ይመስገን። እስከርሟል ሚዲያው ላይ እየተከታተልን ሁላችንም ያ ነገር በእንደዚህ በህይወት መኖሯ ከታወቀ መረጃውን መስማት ማየትም እንፈልጋለን። ከእናንተ ካለ አለች ብሎ የከሰሰ ሰው ማስረጃም ማንጣት አለበት። ተከሳሽ ብቻ ሳይሆን ከሳሽም ማስረጃ ማንጣት እንዳለበት መታሰብ አለበት። እኛ እንፈልጋለን ከእናንተ በኩል መረጃ አለ። እንደገና ይሄ ሰው እኛን የሰበሰበን እሱን ነፃ ልታወጡት እያላችሁ ነው። እሷም የኛ እህት እኮ ነች። የእሷን ምህትነት አትርሱ። ከማንኛችሁም የእኛም እህታችን ነች። ከእናንተም መቼም የታገላችሁትን ታገላችኋል። እናንተም እያደረጋችሁ ያለው ነገር ጥሩ ነው። ግን ልጅቷ ይመች ወንድማችን ቢሆን እሷ እህታችን ነች። ሀገራችን ልጅ የአንድ ሰፈሮች አንድ አካባቢ ተወላጅ ነን። ልክ እኛ ለእሷ እኛን ሌላ ሰው አድርጋችሁ ለይመች ሌላን ሰው የሚደረገው ነገር ይህን ተቀባይነት የለውም። እሺ፣ ከይቅርታ ጋር ግን በቪዲዮ ወጥተህ ብትነግረን ትችላለህ? ስለ ቪዲዮ አይደለም የምንጫወተው። አዳመጣችሁ አዳምጡ። ቪዲዮ ካስፈለጋችሁ ባለ ጉዳዩ ይወጣል በቪዲዮ እናንተ ሰያ እንደወከላችሁት ማለት ነው። ኦኬ፣ እኛ እዚህ ጋር የመጣ ነው ለማንም ብለን አይደለም። ጓደኛት ነች፣ ይህም ሰውኛ ወንድም ነው። ግን በሐሰት የሰውን ቤተሰብ ለማባላት
በሐሰት የሰው ቤተሰብ ማጫረስ ለማም ስለማይጠቅም ይሄ ሰው ልኳታል። ልጆች ሲልክ አጋጣሚ ያገኘኋታል፣ ላካት፣ ሄደች። እች ልጅ ደከመች፣ ሞተችብኛል። ስለዚህ መረጃ የለም ነበር ሰሞኑን ለምትሉት ነገር ሰውየው መረጃውን ሲሰራ የከረመውን ስራ ሰርቶ ይዞ መጣ መረጃ። ስለዚህ እናንተ ደግሞ የማታውቁትን ሳታጣሩ የውሸት መረጃ ይዛችሁ መረጃ አለኝ ሲሉ የጎሩ ልጆች አሉ። እኛ ከሌ አሉ አለን መረጃ እነኛ ሰው መረጃቸውን ያንጡ። በውሸት ሰው ሊያጋድሉ ነበር። እኛ ዘንድ ደግሞ አሁን ያየኑ መረጃና ይመች ያመጣው መረጃ 100% አስተማማኝ ነው። ግን በውሸት የሰውን ቤተሰብ ለማባላት የተነሱ ሰዎች መረጃቸው ልናይ እንፈልጋለን። እኛ ወንድማማቾች አንድ ቤተሰቦች ነው። የእሷን ቤተሰቦች የመችን ቤተሰብ የአንድ ሰፈር የአንድ አካባቢ ተወላጅ ነው። የታጋድሉ ብዙ ነገር ተሰርቷል። የአንድ አካባቢ ሰው የአንድ ሰፈር ሰው ማለት ነው። ይህም መረጃ ግን መኖሯን በህይወት ያሳዩን እህታችን ነች። በኖረች አላህ ብሎ ማለት ነው። በኖረችና በተገኘች ደስ ይለን ነበር። ይህን ነገር ከእናንተ ማየት እንፈልጋለን። እኛ ዛሬ መረጃ ስናሳይ ነገር ደግሞ ያጋፎሎ ስብሰባ አንዱ ቤት ተከፍቶ ደግሞ እኔ መረጃ ላይ ብሎ ነገ አንዱ እንዲመጣ ለምንፈልገው እኛ የምንፈልገው እውነታ ነገር ነው። መረጃ ያለው ሰው ዛሬ ብቅ ይበልልን። ስንት ቀን ነው ሲቦካ ሲጋገር እዚህ ሚዲያ ላይ ቀርቦ ያላዩትን አየን እያሉ ማንም የማይታወቅ መረጃው ከሌ እንኳን ስር እንኳን ምን መነሻው እንኳን የማይታወቅ መረጃ ነው። አይተናታል ብለዋል። ትናንትና ሱር ላይ አየናት አሉ። ተክላይ ቤት እዚህ ጋር ነች አሉ። ሁሉ ነገር ስንከታተል ከርማል። ይሄ ተገቢ አይደለም። ሰውን ማባላት ባልሆነ ነገር ሌላ ሰው ብናጋድል ምን ጥቅም አለው? ስለዚህ ከእናንተ መረጃ እንፈልጋለን። አለኝ የሚል ሰው ይናገር፣ ከሌላችሁ ውድ እናቀርባል። ሚኪ ወዴት እየሄደ ቃላት እየተመዘዘ ለህዝቡ የለችም የሚል ለማሳመን ነው የመጣችሁት ወይስ መረጃ ልታሳዩ ነው? አጭር ነገር በቃ ሚኪ፣ ምንም ይሄ ጭቅጭቅ አያስፈልግም። እናንተ የተሰጠው ለይመች ነው። ይመች ነው ለማንም ይሁን ለማንም፣ መጀመሪያ የተሰጠው ለይመች ነው። ልጅቱ በህይወት አለች። እናንተ የለችም ለሚባለው ወንጀል ቤተሰብ ለማባላት ምናምን ለምትለው የለችም የሚለውን ቪዲዮ ስታሳይ የለችም ብሎ ህዝቡ አምኖ የነበረውን ነገር ይሰርዛል። ስለዚህ አሁን የሚፈለገው ተከሳሽኛ ስለደላላ ወንድሜ ስትናገሩ በመጀመሪያ ደረጃ በስነ ስርዓት ተናገሩ። ስለ ሳውዲ አረቢያ በደንብ ጠንቅቀን እናውቀዋል። ምናልባት ከእናንተ በፊት እዛ መንገድ ላይ ተመላልሰ ሊሆን ይችላል። አንድ ሰው ልጁን አሳልፎ ሲሰጥ የሚጠየቀው መጀመሪያ የተቀበለው ደላላ ነው። ገንዘብንም እስከ መጨረሻ ድረስ ገቢ የሚያደርገው የመጀመሪያው ደላላ ነው። ስለዚህም መች ልጅቱ በህይወት ሞታለች የተባለው ውሸት ነው። በህይወት አለ ይተባላችሁ የለችም። መረጃውን ነገ ይዘን እንመጣለን። መረጃውን አውጡና አሳዩ። ለምን ጭቅጭቅ ታደርገዋል? እዛ ቤት እዚህ ቤት ለፎሎ የሚባለውን ነገር የእናንተ አፍ እኮ የሰውን እሷ የሰው ነፍስ እንደ ጫጩት ነው የምታስቧት። ለምን ህዝቡን ሳታከብሩ? መረጃን አውጣና ሳይ። አትጨቃጨቁ። አዳምጠኝ ወንድሜ፣ ተው በስነ ስርዓት መረጃን አውጣና ሳይ። እኛ ደግሞ አለች የሚለውን መረጃ አውጥተን እናሳያለን። ቅድሚያ ተከሳሽ ተጠያቂዎቹ እናንተ ናችሁ እንጂ እኛ አይደለንም። ገንዘብ ተቀብለን ወደ የመን የላክናት እኛ አይደለንም። ይኸውልህ ስለ ደላላ ሆነ ወደ በስነ ስርዓት መነጋገር ካላችሁ አሳዩ። ከሌላችሁ ይሄ ሪከርድ ለማስደረግ ከሆነ የምትሰሩት በመጀመሪያ ደረጃ ቤተሰብ አማናችሁ ጓደኛሞች ናቸው። በአጠቃላይ እሷ ያላችሁት አይውልህ በኃይለ ቃልም አትናገሩ፣ በኃይለ ቃልም አትናገሩ። እኛ የወከላቸው ሰዎች ጭራሽም ሊያናግሯቸዋል። ጓደኛሞች ናቸው። ጋይስ ቆይ ተረጋጉና መረጃውን አሳዩና አሁን አውጡት። እኛ የምናውጣ ምንም መመላለስ አያስፈልግም። እንደምንሰጥ እኮ መረጃ ነገርን። ግን እናንተ ዘንድ አለ የሚባለው መረጃ እስካሁን የሚመች ቤተሰብ ላይ ሰው ገዳይ ምናምን ልጅቱ የተሰጠችው የቃላት ምልልስና ጋጋታ ሊሆን እንጂ መረጃውን አለች ካላችሁ ሙታለች ካላችሁ መረጃውን አውጡና አሳዩ። እኛ ደግሞ አለች የሚለውን እናሳይ እያልናችሁ እኮ ነው። ልጅቷን እኮ እንድታስለቅቁ ነው እየተጠየቃችሁ ያላችሁ። እስኪ አንዱ ከእናንተ ቤተሰብ እስኪ ከእሷ ቤተሰብ የተደበልቃችኋል እናንተ ጋር አንዴ እስኪ ጆከር እንትን ይኸውልህ ነበልባሉ ምን አለ መሰለህ፣ አንደኛ መረጃ አለ ሲባል ሲነገር የነበረው ከዚህ በፊትም እንደው በግለሰቦች መረጃ አለን አሳማኝ ከሚለው ውጭ እንደ ህዝብ እዚህ ላይቭ ላይ እንኳን ሲሰሙ ሲነገሩ የነበሩ መረጃዎችን እናንተም ስትከታተሉ ቆይታችኋል ብለን እናምናለን። ለምሳሌ ያችን የጉራጌ ልጅ እዛው ቦታው ላይ ነበርኩ 5 ዓመት ታግቼ እዛው በአይኔ አይቻታለሁ የሚለውን ነገር ትናንት ሰምታችኋል ብለን እናምናለን። ይቺ ልጅ የእናንተም እህት ናት። ኦኬ የእኛም እህታችን ናት እያላችሁ ነው። የእናንተም እህት ናት። እንደው የአንድ አካባቢ ሰዎች እንኳን
ብትሆኑ ራሱ እንደኛ ሩቅ ሰው እንኳን ብትሆኑ ራሱ ላይ ነው አለች ሲባል እኔም በአይኔ እንደዚህ እዛ ቦታ ላይ አይቻለሁ ብሎ ላይቭ ላይ ሲናገሩ ትናንት ሰምታችኋል። አንዲቷ የጉራጌ እዛ ነበርኩ ያለችው ማለት ነው። ይሄ ራሱ አንድ መረጃ ተብሎ ኦኬ። እዚህ ቀላሉን ነገር ባናወሳስበው ጥሩ ነው። እሺ ኃላፊነቱ አንተ ከሳሽ ሁን፣ አንተ ትወስዳለህ። የእኛም መረጃ እናርባለን፣ እነሱ መረጃ ማረባ ለመሞቷ ደግሞ የቪዲዮ ማስረጃ እነሆ። ስለዚህ እኛ ውሸታሞች አይደለንም። ልጅቱን አግታ ዝም አላልንም ወይም አላሳገትንም፣ እውነተኞች ነን ብለን ስታመጡ እውነት መሆኑ ከታወቀኛ ይቅርታ እንላችኋለን። ይሄ እኮ ራስን ማንሳት እኮ ነው ሲጀመር። ምንም ራስን ማንሳት እኮ ነው። እኛ ሄደ የሰጣናችሁ ለክርክር የሚያቀርብ ነው። ይመችም ያለኝ እኮ እንደዚሁ ነበር። የአንድ ነገር ልበል ራሳችንን እናንጻ፣ ቤትን ክፈት ነው አላደለም። መረጃ ይዘናል። ራሳችንን እውነቱን እናሳውቅና በስርዓት መልኩ በተረጋጋ መልኩ ማንም በስናወራ እንዳይሰድበን እንዳጎሳቁለን ስርዓት ባለው መልኩ ብሬክስን ጆከርን ሚኪን አድርጉና ስርዓት ባለው መልኩ እውነቱን እናሳያችሁ። ከዛ በኋላ እውነቱን አሳይተን ካመናችሁን እሺ፣ ካላመናችሁንም እውነቱን አምናችሁ ተቀበሉ ብሎ በዛ ነው የመጣችሁት። አሁን አለች የለች ደላላ ተቀብሎ አለች ከዲያለች ያለች 7 መረጃ እንኳን ስከታተል 7 መረጃ አይቻለሁ። ግን አንድም የቪዲዮ ሆነ የምስል ወይ ድምፅ አላሰማችሁንም። አለች ነው የምትሉት፣ አለች ነው የሚሉት፣ እህቴ አይታታለች ነው የሚሉት፣ አክስቴ አይታለች ነው የሚሉት። አምጡ እንጠይቃችሁ ስትባሉ ታማለች ማናገራችንም ምናምን ነው የምትሉት፣ ሁሉም ባለመረጃዎቹ ማለት ነው። እዚህ ጋር ደግሞ እናንተ እዚህ ጋር ሶሻል ሚዲያ ላይ መታችሁ 20 ሺህ 40 ሺህ ሰው እያያዛችሁ ስትመጡ ስታወሩ እስካሁን ድረስ የኛ አገር ሰው የሸዋ ሰው ይታወቃል፣ ግልፍተኛ ነው። ሰውም ቢገዳደር ኑሮ አገዳድራችሁ ነበረ። አሟሙታችሁም ደምም ማቀባበታችሁን ነበረ። ገባችሁ? በውሸት ማለት ነው። በመጀመሪያ ያመጣው ሸህ ሙሄ ነው ማን ነው የሚባል ሰው ነው መረጃውን ያመጣው። ቀጥለ ሰይድ ደግሞ ምንም ባላጣራኸውና መረጃ በሌለህ ነገር ቤተሰቧ ጋር ደውለህ አርፈው ውሏቸውን በዋሉበት ሀዘናቸውን እንትን እያሉ ባሉበት ልጃችሁ አለች አብሽሩ ብለህ ስትል ሰምተናሃል ማለት ነው። እና አሁን ይሄንን አንተ በምን እርግጠኛ ሆነ ነው ሄደህ ቤተሰብ ጋር ደውለህ ልጃችሁ አለች ያልከው? በምን ቪዲዮ አይተህ ነው? በምን እርግጠኛ ሆነህ ነው? እንድሪስም ቤተሰብ እንትን መረጃ አለኝ ቪዲዮ አለኝ ብለህ ትናንትና የሆነ ቪዲዮ አውጥተህ እዛ ማን ነው እዛ አራጎ ነው ምናምን የሆነ ኬማ ምናምን ቀይ ኬማ ምናምን ስደረድር ስታሳይ ነበረ። እዛ ቀይ ውስጥ ናት ምናምን ስትል ነበረ። ብዙ ቀይ ነው ያየ ነው እንግዲህ ማንኛው ቀይ ውስጥ እንዳለች አናቅም። ይህንንም ደግሞ አንተ ስትል ነበረ። በትክክል አሁን ታስረዳኛለህ ማለት ነው። እና እኛ አሁን ቅድሚያ መረጃችሁን አያሳዩ የምንልበት ምክንያታችን የሀና ሞት ለእኛ ሳይከፋን ቀርቶ አይደለም። እኛ ተነስማችን ዝምተኛው ሸዋ ነው የምንባለው። ማድረግ ያለብንም በውስጥ ነው የምናደርገው። የማንንም እርዳታ ጠይቀንም አናቅም። እረታችሁንም አታውቁም። አልቅሰንም ሚዲያ ላይ ወተንም አናቅም። ችግራችንን የምንፈታው እኛ እርስ በርሳችንም። ለሀናስ አንሰንም አይደለም። እኛ ገባችሁ? ለሀና አናንስም። እኛ በትክክል ይመች ወንድማችን ነው። ሀና እህታችን ናት። ማድረግ ካለብን ታግታለች፣ የምን ላይ ታግታ ተቀምጣለች ብትሉ ብር ቢፈልጉ ይመች መክፈል ቢያቅተው እህቶቼ ወንድሞቼ ብሎ ግሩፓችን ላይ መጥቶ ይህን ተቸግር ያለሁ ቤት እኛ በሚሊዮን ሪያል አዋተን መክፈል የምንችል ሰዎች ነን። አያቅተንም። ገባችሁ? ብዙ ችግር ስንፈታ ኖረናል፣ እንፈታለንም ወደፊትም ማለት ነው። እኛ በሀና ሞት እየደገፍንም እያለቀስንም እያዘንም ነው ያለ ነው። እንደገና ደግሞ ይመችንም ደግሞ ወንድማችን ነው። እንደዚህ 40 ሺህ 80 ሺህ ሰው ሰብስባችሁ ባንዳ ነው እንዲህ ነው ምናምን ስትሉ ዝም ብላችሁ ልናዳምጣችሁ አንችልም። ከሱ ጎንም እንቆማለን፣ ከሀና ጎንም እንቆማለን። እህታችን ወንድሞቻችን ናቸው። ሲጀመር እናንተ በማያገባችሁ ነገር ነው የገባችሁት። እኛ ይሄን ችግር እኛ ራሱ ብናውቀው መፍታት የምንችል ነገር ነው። ገባችሁ? ታግታችን በህይወት ለቆመ ወንድ ከመከራከር ያታቋርጠኝ። አንተ ሲጀምር እንዳንተ ራሱ እኛ ላይ በጣም ጫና እያሰማ አንድ ጊዜ ይሁት እንዳፈታኝ ሰዋራ ንግግርሽን ቀስ ብለሽ ተናገሪ። እያዳመጠ ነው። ሲጀመር ሰሞኑን ስረቁት የነበራችሁ ይበቃችኋል። ሸዋ ምናምን ራሳ ምናምን ስትሉ ነበር። ገባችሁ? ለዚህ ራሱ አሁን የሀናን መረጃና እንትን ካመጣን በኋላ ሁልሽ ሚዲያ ነው ትሽጣ ትጠይቂያለሽ። ላደረጋችሁ በአንዳ ምናምን ስትሉ ነበራችሁ ማለት ነው። ተግባባን?
እንደገና ደግሞ ወደ መረጃ ሰይድ መረጃ ካቀረቡ በኋላ ይቅርታ እንጠይቃለን። ምንም ተረጋጉ። አታቋርጧት፣ አንዴ አታቋርጧት። ሳምንትን ያወራው ይበቃሃል። እና አሁን መረጃ እኛ አሁን ቅድሚያ መረጃውን እንፈልጋለን። ምክንያቱም 8 ቀን ነው 7 ቀናችሁ አለች ብላችኋል። ምንም አይነት ቪዲዮም ድምፅም አላሰማችሁም። ያላችሁን መረጃ አቅርቡልን፣ እኛም እናቀርባለን። አስፈላጊ ከሆነ እስከ ዲኤንኤም እስካልከው ድረስ ሚኪ ብለሃል፣ እስከዛ ድረስ እንሄዳለን። እስከዛ ድረስ ግን እኛ ባሳየነው መረጃ ተመርምሮ ሁሉን ነገር እስከሚጠናቀቅ ድረስ ሶሻል ሚዲያ ላይ ምንም አንተን አፋችሁን አትከፍቱም፣ ምንም አትሉም። እኛ በቤተሰብ እስከ መጨረሻው ድረስ እኛ በቤተሰብ እንሄዳለን። እስከ መጨረሻው ላይ አርፋችሁ ትቀመጣላችሁ። ማንም ሰው ካሁን በኋላ ዛሬ ከምናሳየው መረጃ በኋላ ሀና አለች፣ ሀና በዝጋ ወጣ፣ ሀና በዝጋ ወጣ እያላችሁ ቤተሰብና ቤተሰብ እንድታራብሹ አንፈልግም፣ አንፈቅድላችሁም። ሲጀመር አስፈላጊ ከሆነ እኛው ለእኛ በቂ ነው። ገባ? እሺ አስቁሚን፣ እህታችን ወሬያችንን አስቁሚን፣ አሳይንና እኛ እናቁም ወሬ። እኛ መረጃዎች የደረሱን እህት አዳምጪውልሽ። አንዴ ድር ስጥኝ። በጣም ቀላሉን ነገር እንትን አደረጋችሁ። ተረጋጉ። ራስሽ ነበልባል ይኸውልሽ፣ ማን ነበር እህቴ? የእኛ መረጃ ቁጭ ብለሽ 5 ቀን ሙሉ ሰምተሸዋል አይደል? የእኛ የተቀነጫጨበ መረጃ ነው። ሁላችሁም እንዳያችሁት፣ ሁላችሁም እንደሰማችሁት ነው። አለች እየተባለ ነው። ስለዚህ አለች እየተባለ ነው። ይሄ 5 ቀን ሙሉ ስንነጋገር የነበረው የለችም የሚለውን የእናንተ መረጃ አሳዩ ነው እየተባለ ያለው። ሌላ መመላለስ እናንተ አፋችሁን፣ ይሄ ስድብ ነው። 40 ሺህ ሰው ተቀምጦ እያየሽ ለምትናገሪው ነገር ብትጠነቀቂ በጣም መልካም። አንቺ የሰማሽው የእኛ መረጃ አንቺ የሰማሽው አለች ነው የተባለው። ቤተሰብም አለች የሚለውን ተስፋ ስለያዘ የለችም የሚለውን እናንተ ደግሞ አሳዩ። አንድ ጊዜ እድል ልሰጥና ምናልባት ሌላ ልጅ ነኝ። አንድ ጊዜ ላውራ ነው። ገባ አይደለም? እኛ የቆምነው ያረደስ ይሰጠን ወይስ እንተው? ትቀጥላለህ። እኛ ለምሳሌ ሌላ ነገር መናገር ባልፈልግ እኛ የሸዋ ልጆች የማንም ነገር ፈልገን አናውቅም ብላለች። የሸዋ እህቶች እህቶቻችን ናቸው። የሸዋ ወንዶች ወንድሞቻችን ናቸው። በጣም እንወዳቸው። ህይወታችንን ሁሉ አሳልፈን የሰጠንላቸው። እንግዲህ እዚህ ሚዲያ ላይ አለ እያንዳንዱ ታሪክ አይረሳው። ምን አድርገን ምን እንደተደረገ የሸዋ ላይ ነበር፣ የሸዋ አረቤት ላይ ነበር። ይሄ እኛ ሸዋዎች ምናምን ብለሽ ወደ ጎጥ ወትፈሽ የሚስኪኒቱን ደም ለመደፈን የምትሄጂው አንቺ በጣም ጽፈት ነው። ከዚህ በላይ የሸዋ ልጆች እኛን ስለሚያውቁን ተንበርክከን ይቅርታን ጠይቃችኋለን። ቤተሰብና ቤተሰብን ለማገደል አላድንም። እኛ አባትየው እስከዛሬ መች አምኖ ተቀበለ መሞቷን አምኖ ተቀብሎ ነበር። አለማጣ ቆቦ እያለ የልጁን እንትን ሲፈልግ ሽፋን አቶ ሲያለቅስ ለአባቷ ሽፋን ሰጥተን የልጅቱ ሀቅ እንዲወጣ ስላደረግን ነው እኛ ወንጀል። አባቷ ቤተሰቦቿ ልጃችን ሞታለች ብለው አምነው ተቀብለዋል እንዴ? በትግረኛ ሲያስተረጉሙ ሲያለቅስ አንደዚህ ሸዋሮቢት አንደዚህ ቆቦ እያለ በየክርስቲያኑ በየደብሩ ሲሳለም ባለመደበቅ በቤተሰብ ተደራጅታችሁ የምትናገሩ ነገር ፍጹም ተቀባይነት የለው። ጨርሻለሁ። ሊዮኒ እሺ፣ እኔ የምምለው ምንድነው? አጭር ነገር ነው። ምንድነው የሁላ ህዝብ በተሰበሰበበት እየተባለ ያለው የእያንዳንዱ ሰው ሀሳብ አንድ አይነት ነው። እኛ ለተሳደብ ነው፣ እኛ ለተናገር ነው፣ እኛ ምን ላልነው ይቅርታ እንጠይቅ። እናንተ እናውቃለን ሞታለች ብላችኋል። እሺ ካላችሁ አንድች መረጃ አሳዩን። እኛም ደግሞ ህዝቡን ስላሳሳትን ተስፋ ስለሰጠን ይቅርታ እንበላችሁ ብለው እያንዳንዱ እዚህ ጋር አለ። ለእናንተ ያንን ማሳየት ምንድን ነው የከበዳችሁ?
ምኑ ነው እውነት ካላችሁ በአንድነት ላይ እንዲሰራ ቢደረግ፣ ሌላው መነጣጠሉን አቁሙ። ሁሉም አማራ አንድ ነው ብዬ ነው የማስበው። ስለዚህ ማድረግ ያለባችሁ ምንድን ነው? ይኸው ሳምንት ሙሉ የሰደባችሁን እናንተ ናችሁ ጥፋተኞች። እኛ ግን ይኸው በቃ እህታችን አርፋብናለች፣ ይኸው መረጃው ብላችሁ ስጧቸው። ከዛ እዚህ 40,000 ምናምን ሰው ባለበት ይቅርታ ይጠይቋቸዋል። ከዚህ በላይ ምን ያርጉ እነዚህ ሰዎች? እስካሁንም እኮ በትህትና ነው የሚያወራችሁ። እስካሁን የሁላ ሰው የእሷን በቃ ካረፈችም አረፈች፣ ወደ እግዚአብሔር ሄዳለች። ምንም ማድረግ አይቻልም። በህይወት ካለች ደግሞ በቃ ትኑር፣ ቤተሰቦቿም አይሰቃዩ። እንዴ አስቡ እንጂ ቤተሰብ የላችሁም እንዴ እናንተ? ቤተሰብ የላችሁ? ልጃችሁ ሞታለች አልሞተችም፣ ስቃይ ላናት እንዲህ ናት እየተባለ ያንቺ የት ብትሆን ያንቺ ወንድም ቢሆን እንደዚህ ታደርጋላችሁ እንዴ? እውነተኛ መረጃ ካላችሁ እውነተኛ ይቺ ልጅ ሞተች የምትሉ ከሆነ ቪዲዮዋን አሳይታችሁ ይኸው የሞተችው ይኸው የሆነችው ብላችሁ አከተም። ይህንን ነው ምለውና እባካችሁ ጊዜውን አትፍጁባቸው። ሳምንት ሙሉ የጮሁት የአባትም ባለ የቤተሰብም ባለ እንደው በፈጣሪ ይሁንባችሁ። ይህንን አንድ ያሳዩና እኔ እነ ጆከር ይኸው አደባባይ ይቅርታን ጠይቃችሁ እና አቡ ይቅርታን ጠይቃሉ እኮ እነ ሚኪውላ ሁሉም እዚህ ጋር ያለው እንጠይቅ ተባለ እኮ። ከዚህ በላይ ምንድን ነው የምትፈልጉት? እንድታስረዱኝ ነው። ይህን ነው። አመሰግናለሁ። አቦ አንዴ ኔትወርክ ሊጥለኝ ስለሚችል እችን ሀሳብ ልናገር፣ ወደ ጎጥ ስለወሰደችው ከፈቀዳችሁ፣ አለበለዚያ ሚዩት ላድርግ። እሺ ይኸውልሽ እህት አለም፣ ምናልባት ሌሎቻችን የሸዋ ዘር ካልመሰልንሽ ተሳስተሻል። እኔ ራሴን መግለጽ እችላለሁ። ያውም የሸዋ ፈርጥ፣ የሀብቱ ሀገር የምንጃር ሀብቱ ሀገር የኔ ቅማያት የሸዋ ፈርጦች ነን። እዚህ ጋር ስንመጣ ግን በጎጥ አልመጣንም። ከአንቺ በላይ ሸዋዮች ነን እኛ። ሄደሽ ዘሮችን ማጣራት ትችያለሽ፣ ግን በሸዋ ውስጥ መደበቅ አይቻልም። የምታስፈራሪውን አቁሚ። እስከ ዛሬ ድረስ ተነግሯል። የተነገረውን ሰምታችኋል። ወንድሜ ቃላት መልስ እንድትሰጥም አንፈልግ። አንተም እያስፈራራ ነበር እኮ እያስፈራራች ነው። ሚዩት አድርግ ልጨርስ እናገራለን። እንግዲያው በቃ ነገር መልስ አትስጡን። ሀለስ አንፈልግም። እሷ መታ አቡን እስከማስፈራራት ሰው ልታጋድል ማኩሻ አንዳንዴ ከእውቀት መረጃ ነው ነገሩን መረጃ ነው የምንፈልገው። እነሱ የጠላልፈው ጥለው ሊሄዱ ነው የፈለጉት። አንድ ጊዜ ሁላችሁ እንደማመጥና እኛ አሁንም ደጋግመን የምንለው እውነተኛውን መረጃውን አምጡትና እውነተኛ መረጃ እናንተ ጋር ከሆነ እኛ ተንበርገን ይቅርታ እንላለን ስለሰደብናችሁ የትኛው። እኛ ደግሞ አባታቸው ላይ ደውለን ሳይሆን አባቷ ሽፋን አጥተው ሲንከራተቱ ለአባቷ ድምፅ ሆን እንጂ አባቷ እንደወለ ልጅ ሞታለች አላልንም፣ አልሞተችም አላልንም። አባትዮ አልሞተችም ብሎ ሲንከራተት ጸሎቱ በየቤተ ክርስቲያኑ በየደብሩ የሚያደርገው ጸሎት እኛን ከጎኑ እንዲቆም አደረገ እንጂ እኛ አባትዮ አድጎ የተቀመጠን አባት ናተነስ ልጅ አልሞተችም ብለን አልቀሰቀስንም። ሁልጊዜ እያለቀሰ ልጆቹ የሚስቱ የልጁ ባልና የእሱ ልጅ ሰው ጋር ተጣልተው እንዳይጋደሉ በቤተ ክርስቲያን በቄስ አስገዝቶ እኔ ብቻንም ቢሆን የመኑ ሂጄ ልሙት እንጂ እናንተ ኑሩ ብሎ ልጁንና የልጁን አባት በቄስ አስገዝቶ አስቀምጦ መቼ አረፈ ያ ሰውዬ? እኛ ደውለን ነው እንድንሰ ነውር ነው። አሁን እናንተ መሰደባችሁ አሟችሁ ከሆነ ያለውን መረጃ ስጡን፣ አሳዩን። እኛ ይቅርታ እንበላችሁ። ዛሬ ጉዳዩ ይዘጋ። ምንም ወሬ አያስፈልገውም እኮ የሸዋ ወንድሞቻችን ናቸው እኮ። ተገንዘባችን እስከ እስር ቤት የሟቀቅ ነው እኮ የሸዋን ከድንበር ላይ አስፈትተን ባደረግነው ትግል እኮ እስከ ዛሬ ከኖርበት ሀገር ሌላ ሀገር ድረስ። ስለዚህ ሀሳባችሁን በመወያየት
አድርጉት። አንድ ገከም አያስፈልግም። እኛ የጠየቅነው ልጅቷ አይደለም። አሁን የልጅቷ አድራሻ ጠፋብን። ስለዚህ ልጅቱን ነው እኛ የጠየቅነው። ሀናን ስጡን ነው ያያልናችሁ ያለ። የምታመቻቹት ነገር አለ ወይም ገና የምትሰሩት ኦፕሬሽን አለ። እናንተ አምጡና መረጃችሁን ስጡንና እንየው። ከዛ በኋላ የኛ መረጃ አለን የለንም እኛ እንፈርበት። እኔ ለራሴ ልፈርበት። በቃ እናንተን የሚይዝ መረጃ እኔ ላምጣ። መጀመሪያ ተጠያቂ እናንተ ናችሁ። ከሶስት ነገር እናቀርባለን። ያን ምንድነው? ለናሙና አባቷ ኢትዮጵያ ተደውሎ ተጠይቆ ወይም ባሏ ውክልና ለሰጠው ሰው የመን 2000 ሪያል ከፍለን እኛ እናመጣውና እናሳያል። መቃብር እኮ ነው ያላችሁት አይደለም? ድሮ ፎቶ የላትም አስክሬን አልተነሳችም የተባለች ልጅ ዛሬ በድንገት ከየት መጣ አስክሬኑ? ለምንድን ነው ወሬ የምታበዙት? የጠየቅነው ልጅቱን ነው፣ ስጡን መረጃኛ አላችሁ የላችሁም የሚለው ምንም መረጃ ባይኖረን እንኳን ምንም ባይኖረን ልጅቱን አንቱ እናያት ማለት ግዴታ ኃላፊነት አለብን። የህዝብ ልጅ ናት። እንጠይቃችኋለን። እንጠይቃ ልጅቱን በህይወት ሰጥናችኋል፣ አምጧት። እናንተ ሌሎቻችሁ ምንም እንትን አያስፈልግም። ዛዛታ አልሰጥም መረጃ የለንም ካላችሁ ላስ አንሰጥም በሉ። ሲጀምር ቪዲዮ አብርታችሁ ነበር መነጋገር የነበረብን። ማነ አብራ እናያችሁ በትክክል በቪዲዮ እያየናችሁ እንነጋገራችሁ ላስ ማቆም ነው እንጂ ለምን ይሄን ያክል ጊዜ ያስፈልጋል? ካሜራን አብራ አሳየን ልጅቱን። ልጅ ከዚህ ተብሎ እኮ ነው እናሳያል ያሉት መረጃ ይህ ስለሆነ አሳማኝ ስላላደለ እኮ ነው። አሳማኝ ስላላደለ እኮ ነው። ለእውነት እንቁም። አንጧት። በማን አውጥተን እንቀመጣል? ሀናን የሚገልጻት ፎቶ ወይም ቪዲዮ ስጡን። እርማችንን እኛ ማውጥተን ሀዘናችንን ገልጸን ቤተሰቦቻችንን አስረድተን አርፈን ቁጭ እንላለን። አስክሬን ምርመራም አያስፈልግም። ትክክለኛ እሷን የሚገልጽ አንዱ የበሰበሰ ዶሮ በባህር በይሄ ከድንበር ስትመጣ ደክማ የወደቀችውን ሴት ሁላ ለቅማችሁ አንድ ፀጉር አንድ እግር አጠራቅማችሁ ልታመጡ ከሆነ ምንም አያስማማም፣ አንቀበላችሁም። በህይወት ነገር አታጠማዝ እንድሪስ አንተ ራሱ መረጃ አለ ስትል የነበርክ ሰው ነው። ላ በቃ ቢበቃ ከዚህ ሄዳ እንኳን ቢበቃ ወንድማችን ነገር አታጠማዝ ነበልባሉ ነገር አታጠማዝ። ሚኪ ሞዴሬተር አለ አይደል? ጨርስ ደግሞ አንተ ትቀጥላለህ። እናንተም ወገናችሁ እውነት ለሚደረገው የቃላት ትልልፍ ይቅርታ ነው የምንለው። እኛ እየጠይቅን ያለ ነው ሳያ ሰብስቦ የምናመጣው እኛ ምንድን ነው ማገዶ ነው የምናመጣው 40 ምናምን ሺህ እየታመሰ ስለሆነ ከዲካማችን አንፃር 42 አካሄድ አንድ ባንድ ተናገሩ ባካችሁ። ወጋሩና አገልግሉን። ይሄን ነው በቃ አጠር ያለ ነገር። እሺ ሰይድ አንድ ሚዩት አድርገ ይቅርታ። መረጃ ስትሰበሰቡ ከረማችሁ ታዩንላችሁ በሙሉ የውሸት ነው። አንድ የሚያያስ የለም፣ ምንም የላችሁም። ባላያችሁት በውሸት ግን መነጋገር ሚዲያ ለሚዲያ ፍጆታ ነው ያለው። ምንም ያላያችሁትን ነገር እኛ የምንሰጠው መረጃ ወደኋላ ማንን እንሰጣችኋለን። ግን ይህም መረጃ ስንሰጣችሁ ነገ ደግሞ ሚዲያ ከፍታችሁ እንድታወሩም አይደለም። እኛ የቤተሰብ እንዲደርስ እንዲመረመር ብዙ ነገር ወደፊት ያለው ነገር ስለሚያልቅ አንድ ሚዲያ በዚህች ጉዳይ እንድታወሩ አንፈልግም። እህታችን ነች። በእኛም በሸዋ ህዝብ እንድትነግዱ አንፈልግም። በእህታችንም እንዲነገድ አንፈልግም። አቁሙልን። መረጃ እንሰጣለን። መረጃው አባቷም ጋር ደርሶ የሁለቱም ቤተሰብ ሆኖ አስመርምሮ ውጤት እስከሚመጣ ምንም ነገር እንድታወሩ አንፈልግም። ለቀቅ አድርጉት የሸዋንም ህዝብ በቃ አሁን ሰይድ አውርደን ሰው ወይ ሚወት አድርጉላችሁ ተው። እንደዚህ ካልቃጥቁ እንጂ ምን ሆነ ነው? አንድ ጊዜ ሚወት አድርጉ። ይሄ ቤቱ ኃላፊ አለው። ማንም አፉን የሚከፍትበት አይደለም። እዚህ የመጣ ነው ልንወያይ እንጂ ልንሰዳደብ አይደለም። አንደኛ እኛ ንቶል ብለናቸው አይደል የሚመጣው። ይመች ደውሎ 10 ጊዜ ደውሎ ቆይ አደም 10 ጊዜ ደውሎ መረጃ አለን መረጃችንን ለህዝብ እናሳይ ብሎ ነው የመጣችሁት። አሁን የምንጠብቀው መረጃውን ለህዝብ አሳዩ። ህዝቡ አይቶ እውነት ከሆነ እኛ ምን አገባን? ሸዋ ሀገራችን ነው፣ ወንድሞቻችን ናቸው። ምንም እናንተ ሸዋንም ሆነ ቤተሰቦቻችሁን ማትወክሉ ናቸው። እንኳን ሸዋን ቤተሰቦቻችሁን ራሱ አወክሉ። እውነቱን ነው እኮ የምነግርህ። አንተ ራስን ወክለህና እኔ ራሴ ወክሌ ነው የመጣሁት። ገብቷል። እኛ መረጃ ቤተሰብህን ማትወክል ስለ ሸዋ ልታወራ አይችልም። አሁን
በወንጀልነት ተወንጀላችኋል፣ ተጠርጥራችኋል። ይሄንን ራሳችሁን ነፃ ለማድረግ እውነተኛውን መረጃ ስጡን ነው አልነው። እላፊ ቃላት ምን ያደርጋል? ወንድ ላይ አይደላችሁ? እሺ ስሄድ እኛ ራሳችን ነፃ ለማድረግ ሁለቱንም ቤተሰብ ለማሳረፍ ነው። መጀመሪያ አካሄድ አስተካክል። መረጃው ኦኬ። ድሮም አባቱ ያለው መረጃ ስጡኝ ነው አለው። አሁን እኛ መረጃ ስንሰጥ አዳምጠኝ። መጀመሪያ እኛ መረጃ ስንሰጥ በዚህ ዙሪያ እንድታወሩ አንፈልግም። ወስጥ ይመጣል ቤተሰብ እስከሚደርስ እዚህ ነገር ላይ ከዛሬ ጀምሮ ውጡ ነው እኛ። እሺ ይኸውልህ መጀመሪያ ይኸውልህ አንደኛ አንድ ጊዜ መረጃውን ካሳያችሁን በኋላ እንኳን ልናወራ ምለን ይቅር ተብልናቸው የምንሄደው መረጃው አሳማኝ መረጃ ከሆነ ለምን ምን ስራለን። እሺ ሰይድ እኔን አንድ ጊዜ ስሙኝ። እኔ ሶስተኛ የተወከልኩት ልጅ ነኝ። አሁን አንድ መረጃ እስኪ አንድ ጊዜ እነዚህ እንድርስ ቆይ ልጁ አውራ። ሶስተኛ የተወከለ የተደወለልኝ ነው ለኔ። ችግር የለውም። አሁን የሚደወልልን እንድርስ ሩካብ ነው። እኛ እንደዚህ እንትን እያላችሁ ያሉት ርካብ ናችሁ እናንተ። ዋናዎቹ ያናግሩን። ቆይ እንድርስ ስማኝ። እኔን በመጀመሪያ ደረጃ ማለት አንድ መረጃ ሁለት መረጃ እያልክ ማለት ነው ፖሊሱ ሰበስብ ከርማል። ይበቃል። በቃ ይበቃል። በቂ ተናገሩ። ምን ሆናችሁ? እንደ ወንድ ልጅ በስነ ስርዓት የምንነጋገር ከሆነ ይሄ ሶሻል ሚዲያን ስለ ፈጣሪ ማንም ሰው አንድ ጊዜ እዚህ ላይ ይኸውልህ ቃል የምትመላለሰው በተራህ አውርተህ በተራህ ነው። ስለዚህ ሶስተኛ ተወካይ ያልከው አለ፣ ሀሳብህን ስጥ። ሌላ ነገር የለውም እኮ መጫጫ። ትልልቅ ሰዎች ነን እኮ ይኸውላችሁ። በቅድሚያ ሁላችሁም እዚህ ደረጃ ላይ እንዲደርስ ይሄን ጉዳይ ታግላችሁ ላደረሳችሁ እናመሰግናለን። ክብር የሚገባችሁን ሰዎች ክብር እንሰጣለን። ግን አንዳንድ ሰዎች ያልሆነ መረጃ እያመጡ ይዘናል። ይሄንን መረጃ ለእናንተ አሳልፈን እንሰጣችኋለን ስንል እስከ ዛሬ ድረስ ከሳምንት በላይ የተወነጀልንበት መረጃ አለኝ። እስከ 8 ድረስ እንደሄደ መረጃው እኔ አውቃለሁ። ያንን መረጃ ብታሳዩን እኛ ራሱ በጣም ደስተኞች ነን። ገብቷችኋል አይደለ? እኛ የያዝነውን ነገር ደግሞ አሳልፈን ለእናንተ እንሰጣችኋለን። ስትፈልጉ በቪዲዮ እንለቅላችኋለን፣ ስትፈልጉ በግል እንልክላችኋለን፣ ስትፈልጉ ሶሻል ሚዲያ ላይ ልቀቁ ካላችሁን ፖስትላችኋለን። የምፈልጉትን ነገር ብቻ እናንተ እኛ የምንጠይቃችሁን እናንተ ለመመለስ ምን ነው ያዳገታችሁ? እስኪ እኛ የጠየቅናችሁ ለምሳሌ እንድሪስ የሚባለው ልጅ እኔ በራሴ ቤት በራሴ ቤት መረጃ እሰጣችኋለሁ፣ ሰይድ ና ከላይቭ ላይ ውጣና እኔ ቤት ና እያልህ ነበር። ሲጎትት ነው ያለው። አሳየን እስኪ፣ እሱን ያሳየን እንኳን ነው በቃ ያሳየን። ምን ችግር አለው? አሁን እኛ የምናስበው እንደ ሰው ነው እያሰብን ያለ። እኛ ይሄ የፖለቲካ ጨዋታ አማርኛ አነጋገር ሶሻል ሚዲያ ላይ የሆነ በቃ ኢንፍሉዌንሰር የሆነ ሰው የለንም፣ አንችልም፣ አናቅበትም ማውራት ነው በቃ። ያንን ግን እውነት የሆነውን ነገር ግን እናቀርባለን። የኢትዮጵያ ሕዝብ የሚፈልገውን ነገር ያለን ኃላፊነታችን እንወጣለን። በቃ ይሄን ነው ኩኛ እያልናቸው ያለን። ግን ያልሆነ ጭው ምናምን ነገር አይነፋም። በቃ እሺ፣ አንተ አሁን እያልክ ያለው እንደዚህ አይነት መረጃ በመውጣታቸው ሚዩት አድርገው እስከ አንዴ ሰይድ አይሰማም። ጋይስ እዚህ ያላችሁ ሰዎች አንዴ ሳሪ ከጎናቸው አሁን ስልክ እኔ አስገባኝ የሚሉ አሉ። ከጎናቸው እኔን የማትፈልጉት በዚህና በዚህ ብቻ ነው። ከቂጥ እስከ ራስ ጠንቅቄ ስለማውቃቸው ሁላችሁ አሁን አናሳያለሁ። አሳዩ። ሌሎቹም ድምፅ ስጡ። አንዴ ሚዩት አድርግ። አንዴ አዳምጠኝ። ነበልባሉ ነበልባሉ አንዴ ሚዩት አድርግልን ወንድም። በተናገሩን ይስማማለሁ። ምክንያቱም እነዚህ ሰዎች አልቅሰው ቤተሰብ እስከ እድሜ ልካቸው ጸጸት ይዘው ነው የተቀመጡት። አሁን እዚህ ጋር 5 ቀን ሙሉ ሲፈጭ ሲቆላ የነበረው ሲያዝን የነበረው ህዝብ እንዳያወራ እንኳ ኮሜንት ተዘግቶበት ያለው ህዝብ ተደብቆ በውስጥ ለምን መረጃ ይሰጣል? ይፋ ይሁን ህዝብየው 43,000 ህዝብ ወንድሜ በመኝታው ሰዓት ቁጭ ብሎ ከሰያ ጎኑ ነው እኮ የሚከታተለው እኮ። በቃ ይህንን ስሜት ለማየት ስሜት ደግሞ አይቶ ይረዳው። በቃ ይይና ይውጣለት። ሌላ ምንም ነገር የለውም። እንደውም ኮሜንት ይክፈትና አይቶ ይውጣለት ህዝቡ።
አልቅሶ ይውጣለት። በቃ የኔ ሀሳብ ይሄ ብቻ ነው። በጣም ይቅርታ አድርግልኝ ወንድሜ ማርያምን። እኔ ልንገር ሚኪ 200 ብር ካርድ ነው ያስላኩት ለዚች ልጅ ስል እመቤቴን ነው የምልህ 200 ብር ካርድ ከየቦታው። ስለዚህ ይየው ይውጣ። ለምን ይደበቃል በውስጥ? ለምን ሰያ ብቻውን ይታመማል? ህዝብ ይየው። በቃ ይሄ ነው ይነሱ። እሺ ቴንኪዩ ሳሪ። መኩ ሀሳብ ፍጠን። ይኸውላችሁ እህታችንም ያለችው ወንድሜም ያለው ትክክል። አንደኛ ከቤተሰቦቿ እኩል ሁላችንም እየታመምን ያለ ነው፣ እየተጨነቅን ያለ። አሁን የዛሬ 2 ወር የሆነ ነገር ከሆነ ያን ያህል የሚያሰቀጥጥ ነገር አይኖርም። ትኩስ ሬሳ ቢሆን ነበር የሚያሰቀጥጠው። ስለዚህ ይታይና አሳማኝ ከሆነ ሁሉም አፉን ይዘጋል። አሳማኝ ካልሆነ ግን ጥያቄ መምጣቱ አይቀርም። ይሄን ማወቅ አለባቸው። ተንደርድረው የሆነ ነገር አሳይተው እንዳታወሩ የሚባል ነገር አይሰራም። ውጤቱ ነው ካሳዩ በኋላ የሚመጣ ውጤት ነው። ስለዚህ አሁንም ወደዚህ ወደዛ ማለት አያስፈልግም። ሁሉም ቁጭ ያለው ለማየት ነው። ለሰያማ አይደለም እዚሁ ይክፈትና ያሳይ። ከዛ በኋላ ሁላችንም በፍቅር ሌላ ጥያቄዎች ካሉን ጥያቄያችንን አቅርበን እንለያያለን። ለዛ ጥያቄያችን መልስ ይዘው ይመጣሉ። ትክክልም ከሆነ ደግሞ አይ በቃ ይታይ ብለን እንቀጥላለን ማለት ነው። ስለዚህ ያሳዩ፣ ምንም ችግር የለውም። እሺ ሙኒት ሀሳብሽን ስጪ። አካባቢ ጠብቅኝ ጠብቀናችኋል እኮ ቅድም 1 ሰዓት የተሰቃየንበት ቤተሰቡን ለማገዝ ነው እኛ እና እዛ አካባቢ ሰው ሲሞት እነኚህ አጋፋሪዎቹ አስከሬንም ሆነ ፎቶም ሆነ ያሳያሉ። እናትና አባቷ ህዝቡ የተሰቃየው ያን ነገር ስላላገኘ ነው እንጂ በጣም በሺዎች አልቀዋል እዛ ላይ የኢትዮጵያ ልጆች እዛ ቦታ ላይ እና ያ አብዛኛው መረጃ ይወጣል እና አጋፋሪዎቹ ለቤተሰቦቻቸው ያደርሳሉ በፎቶም ይሁን በቪዲዮ። በዛ ነው አንድ ሰው እርሙን የሚያወጣው። አባትየው እስከ ትግራይ ድረስ ሄዶ በአስተርጓሚ የተሰቃየበት ምክንያት ዋናው መረጃ ስለሌለ ነው በዛ ሰዓት እንጂ እናንተንም መጣላት ፈልገን አይደለም። ለአባትየውም መድካላችሁ አምጡ አሳዩ፣ እናንተም ረፉ። አመሰግናለሁ። ቆይ ሚዩት አድርግ አሁን እዚህ ላይ ሁልህም። ቆይ እሺ ቴንኪዩ። አሁን ሰያም ታደርግልኛለህ። ኮመንቱ ይከፈትና መጠየቅ። ቆይ እንድርዝ አካሄዳ ወንድሜ አንድ የጠብቀኝ። ኮመንት ትከፍትና ቪዲዮ በውስጥ ለሰያ ይላክለት የሚሉ እንለቀው። አንድ ያዝልኝ። ሁለተኛ እኔ ና ብለው አሁንና አንተ አባትየው ጋር ሰሞኑን በሽምግልና ላይ አቅርበንህ ነበረ፣ ዘመድም ነህ፣ ና ብለው ጎትተው ይዘውኝ መጥተው ና መረጃን በደንብ መስማት አለብህ አንተም አትቀርም ብለው አሁን ይኸው መሀል አስቀምጠውኛል። አሁን እኔ ዘመዷ ነኝ፣ ደውላችሁ መጠየቅ ከሌ የሚባልም ዘመድህ ጋር ጠዋትም ሆነ አሁንም ደውላችሁ ታዛቢ የሚባለውን ዘመድክን ከህዝቡ ጋር አምጥተውታል። ህዝቡ ቆሟል። ታዛቢ የሚባለውን ዘመድክን አምጥተው ቪዲዮ አሁን ሊያሳዩት ይኸው ቀርቧል። ታውቀዋለህ ወይ ወይስ ዝም ብለው ነው ስም ከሌ ነው ወይ ካሉ ታዛቢን ታውቀዋለህ ብላችሁ መጠየቅ ትችላላችሁ። አላውቀውም ካላ በቃ መረጃ ሁሉ ስህተት ነው፣ እናንተ መልሳችሁ ነገ መጠየቅ ትችላላችሁ። አላውቀውም ሰያ ስልክ ላይ ነው። አንድ የሚውት አድርግና በትዕግስት ትንሽ ደቂቃ ጠብቀን ከይቅርታ ጋር ግን በጣም ይቅርታ። ከአሁን በኋላ እንደ ትልቅ ሰው አስበን ተነጋግረን ይሄንን ነገር በመጨረሻው ድረስ እንሄድበታለን ስትሉ እዚህ ጋር የተሰበሰበው 51,300 ህዝብ የምትሉት ከፀጉሯ ከጥርሷና ከጉልበቷ ይዘናል አልክ። ጉልበቷንም በእጃችሁ ስለሆነ ልጅቱ አፍርሰህ በመዶሻ ታዋጠዋለህ፣ ፀጉሯንም ትቆርጠዋለህ፣ ጥርሷንም በራስህ ነቅለህ በመዶሻ አምጣ በተባልክበት ወደዚህም ከሆነ ወደ ኢትዮጵያም ከሆነ ላክ ከተባልከው ትልከዋለህ። ለምን? በጅብ በህይወት ስላለች እሷ። ስለዚህ ልጅቱ አሁንም እናንተ ጋር ነው ያለችው። ትክክለኛውን ነገር ማንም ይሄ ሁላ ህዝብ አይለቃችሁም። አምጡ፣ ልጅቱን አስረክቡን። መረጃ አለ ልጅቱ እናንተ ጋር እንዳለች። እኔን የምታሳጣኝ ይሄ ሰውዬ ዝም ይበል እንድሪስ ማሩ እንዲያናገር የምትለው ሙሉ ጠቅላላ ደላላ የተባልሽውን ስለማቅሽ ነው እንጂ
ሌላ ችግር የግል ጸብ ኑሮብኝ አይደለም። ወይ እንዲያት ነው እውነቱን ነው የምናገረው። ምልልሱን ተወና ሁሉም ሰው ያውቃል። አንተ አለኝ የምትለውን መረጃ አሳየን። አሁን ይሄ ነው ዋናው። እሱ ጋር መልስቶ ወደዛ ወደ አክሽን እሱ ነው የምንፈልገው። አንተ እጅ ላይ ያለውን ነገር አሳይ። በቃ ልጆቹን ተዋቸው። ሰዎቹ ያላቸውን አሳይተዋል፣ ጠይቀናቸው ነው ሚዩት አድርገዋል። አንተ ደግሞ አለኝ የምትለውን ነገር አሳይ። እነሱን ፐርሰናል ያታካት አድርጋቸው። አሁን ለጊዜው ምንም ሌላም ነገር ለዚህ ልትገድፉና እኔ ልትመልሱኝ አችሉም። እኔ ትክክለኛውን ነገር ተናግሬ መሄድ ስላለብኝ እየመለስን አይደለም። እነሱ መረጃ ይዘናል አሉ። መረጃችሁን አሳዩ። እኔ ሲያሳጡኝ መናገርም አለባቸው። እኔ እኮ እውነታውን ስለምናገር እንጂ ሌላ የግል ጸብ ኑሮብን አይደለም። አንተን እያልን እኮ አይደለም። አንተን እያፈንህ እኮ ሳይሆን መረጃውን ካሳየው በኋላ ንግግሩ እኮ ገና የተነጋገራችሁ ተሰጥተዋል። አበሻ ደረቀ የስንት ዓመት የ4 ዓመት አስክሬን የ4 ዓመትም ይሁን ጆከር አንድ ጊዜ የ14 ቀን የሚሆን እሱ አይመለከትም። ናቸው ይህን እስከምታሳይ ድረስ ነበር ሚዩት አድርግ። በቃ ይሄኛውን መረጃ አንድ የባካችሁ አንድ ጊዜ ፕሊስ። ይኸውልህ አሁን ይሄ ቀልድ አይደለም። እናንተን አንድ ጊዜ ተሸክመን ሰድባችሁንም እንደቻልናችሁ የዚህኛውን መረጃ እንስማና እናንተ በነጠት ትናገራላችሁ። ሌላውም ሰው ሀሳቡን ይሰጣል። አሁን ማንኛውም ዝም በሉ። ውሳኔው የህዝብ ነው። ተናግረናል። ቪዲዮ መረጃ አለን ያሉትን ካሳዩን በኋላም ቢሆን እስከ መጨረሻው በስነ ስርዓት በትዕግስት መነጋገር መቻል አለብን ያልኩት ለዚህ ነው። እንዲህ አይነት ነገሮች እንዳይፈጠሩ ነው። ስለዚህ አንድ በአንድ ሁሉም እድል ይሰጠዋል፣ ይናገራል። ግን እዚህ አንዱ እያወራ አንዱ መመለስ አይደለም መሀል ላይ። አሁን እንድሪስ አንተ ጋር ያለውን ነገር ልጁን አስገባና መረጃውን አሳይ። ኦኬ ቅድም እኮ በመሀል ገብታችሁ ግን እንጂ ሲናገር አንዳንድ ቁጥር የሚጽፈው ነው እየጻፍኩ ነው እያለ ማነው? ስሙ ማነው አለ። የአማራ ባንዲራ ነው ፕሮፋይል ብሏል። የአማራ ባንዲራ ፕሮፋይሉ ነበር እኮ አይቼዋለሁ። አመለጠ እኮ። ነገር መያዝ ያለባችሁ ሁላችሁም ከታችም ያላችሁ 51 ሰው እንዴት ትናንት ወዲያው አንሽቆጠቆጥም ዛሬ ያለችውን ቃል የልጁን ቃል ነጥብ ያዙበት። ትናንት ወዲያ የተሽቆጠቆጠው ቪዲዮውን አልቀረጸም። ይችን ልጅ የሞተ ልጅ ፈልጎ ድንበር እኮ ነፍ ነው ሬሳ እየረገጠ ነው የመጣው። አልቀረጸም። ስለዚህ ሰይድ አንዴ አዳምጠኝማ። አርፈህ ተቀመጥ አንተ። ቆይ እንድሪስ አንተም በቃ ለእነሱ መልሰው መልስ የለም። እንድሪስ ለእነሱ መልስ አትስጥ። በኋላ እሰጣለሁ። አሁን በቪዲዮ ነው የምፈልገው። በቪዲዮ መረጃ በቪዲዮ አንጣለን። ቆይ ችግር የለውም። ሚንጣ ቆይ አንዳንድ ቁጥር ምን አይነት ነው የአማራ ባንዲራ ያደረገው? እንድሪስ እባካችሁ ማኔጅ የምናደርገው ሽጉጥ ነው። ፕሮፋይሌ የአማራ ባንዲራ እና ሽጉጥ ነው እያለ ነው። እሺ አንዳንድ ቁጥር አብዝተህ ጻፍ በለው። ማኔጅ ለማድረግ እዚህ የተቀመጥ ነው። እንዳትጨቃጨቁ፣ እርስ በራሳችሁ እንዳትነጋገሩ። ኮሜንቱ ፍታ። ይኸውልህ እንድሪስ ወንድም አለም እየረዳህን ነው፣ ይገባናል። ገና ውይይት አልተጀመረም። ሀበሻ የሚለው ነው እንድሪስ፣ ሀበሻ የሚለው ነው አይደለም። የአማራ ባንዲራና ፕሮፋይል ነው እንትኑ። ስሙ ማን ነው? ስም የለው ወይ በዛው አናግሩት። በቃ ከራስ በይሄ ይናገር በመስመር። ቆይ ቢገባ አሪፍ ነው። ቢገባ ነው ይናገር የትፍታኩን። ስለዚህ አንዳንድ እየጻፍኩ ነው እያለ ነው እንግዲህ። ቆይ እሺ ጠብቀን በለው። ቆይ ፈልጉት፣ ሁላችሁ ቆይ እየፈለግን ነው በለው። ሌሎቻችሁ አትጻፉ። አንዴ በፈጠራችሁ አትጻፉ። እሱ ብቻ ይጻፍ። አንዴ እናስገባው። ተጠባብቃችሁ ያዙት። ስሙን አማራ ባንዲራና ሽጉጥ ፕሮፋይል ነው የሚለው ልጁ። ስም የለውም። አሁን ፕሮፋይል እያየን ነው እኛ